እሺ እኔ ነኝ የምቀጥለው። ይቅርታ አንተ ስላወራክ። እሺ አሁን ይሄ የቤተክርስቲያን የቤተክርስቲያን ሊቅ እየጻፈው ማለት ለትምህርት እንዲሆን ነው። ትክክል። አሁን እዚህ ጋር ግን ቅድም እናንተ ምንድን ነው በተናገራችሁት ክፍል ላይ እሱ የቤተክርስቲያን አስም አይ እኛ ይኸውልህ የቤተክርስቲያን ቅድም ለትምህርት አይደለም ለምሳሌ መጽሐፍ ስትለን ነበር። ቅድም አላልኩኝም ከኤቢ ጋር እያወራህ ኦርቶዶክስ ቤተክርስቲያን ዶክትሪን አስተምሮ አንጠቀመው። እንደዚህ እናድርግ። ኤርሚያስ አዳም ፌዝ ኔክስት አንተ ነው የምትናገር፣ ግን ስትናገር ይህን ጨምረህ መልስ። ስለ መጽሐፉ እዚች ክፍል ላይ ቤተክርስቲያኗ በዚህ አስተምሯ ተሳስታለች ብልሃል፣ ወይም ደግሞ ይሄ ክፍል እቺ ክፍል የተሳተ ትምህርት ነው የምታስተምረው ብልሃል። ምኑ ነው ስህተት? አንተ ይሄ ክፍል ምኑ ነው ስህተት ነው ብለህ የምታስበው? ኦኬ ይኸውልህ አሁን እኔ ስለ ይሰማል አይደል? ኤቢ ይሰማል? ቀጥላው ይሰማል። ኦኬ እዚህ ጋር የቤተክርስቲያን ኦኬ ይሄንን መጽሐፍ የጻፈው መምህር ሊቅ ምንድን ነው ያለው? የክርስቲያን ልጆች ያልሆኑ ኦኬ ለምሳሌ አማኝ የሆኑ ልጆች ህፃናት ካልተጠመቁ ሲኦል ነው የሚገቡት፣ ገሃነመ እሳት ነው የሚገቡት የሚል አስተምሮ የለንም። የምናወራውን እዚህ ክፍል ላይ ነው እንጂ በዛ መጽሐፍ ላይ ምን ተጻፈ የሚለው አይደለም። እናንተም ይሄንን ክፍል አንስታችሁ ነው አይደለ የምታወሩት? እኔም መጽሐፉ ትክክል አይደለም አይደለም ያልኩት። እዚህ ክፍል ላይ ግን ልክ ነህ። መጽሐፉ በአጠቃላይ ስህተት ነው አላልክም? በቃ ክርስቲያን ያልሆኑ ልጆች ኦኬ ለምሳሌ የሙስሊም ልጆች ይላሉ ህፃናት ገና እየተወለዱ ካልተጠመቁ ገሃነመ እሳት ይገባሉ የሚል ይሄ የኛ አስተምሮ አይደለም። ኦኬ ምንድን ነው የእናንተ አስተምሮ? እናንተን ፌዝ የእናንተ አስተምሮ ምንድን ነው? ፍርድ ለእግዚአብሔር ነው የምንሰጠው። ማስረጃ መጽሐፍ ቅዱስ ላይ ስላልተጻፈ አሁን ለምሳሌ ፐርሰናል there is a speculation በቤተክርስቲያኗ ዶክመንት ማስረጃ አለ። ምን ማለት ነው በቤተክርስቲያን ዶክመንት? ቤተክርስቲያኗ ያልተጠመቁ ህፃናት ሙስሊሞች ልጆች ላይገቡ የሚል ወይም ይገባሉ የሚለውን ትምህርት ስህተት ነው ያለችበት። እንደዚህ አይነት ማስረጃ አለ ወይም ማለት ማስረጃ ማለት ቤተክርስቲያን ማስ የምታስተምረው ህፃናት እንደሚጠመቁ የቤተክርስቲያን አባል እንደሚሆኑ ነው የሚለውን ማስረጃ አለው። ፌዝ እኛ ቤተክርስቲያኗ ይሄን እንደምታስተምር ታንጀብል የሆነ በትንሣኤ ዘጉባኤ የታተመ ቤተክርስቲያኗ እውቅና የሰጠችው መጽሐፍ ይዘን መጣን። እንደዚህ ነው የምታስተምር የሚለው ማስረጃ። አንተ ደግሞ አይ ይሄ ክፍል ስህተት ነው ካልክ ይሄ ክፍል ስህተት መሆኑና ከዚህ ክፍል የተለየ ትምህርት ቤተክርስቲያን እንደምታስተምር ማስረጃ ማምጣት አለ። ጥሩ። ስለዚህ የግለሰብ መጽሐፍ እያመጣችሁ ማለት ያ ግለሰብ እኮ ኢንፋሊብል ነው ማለት አይደለም። ግለሰቦች ፋሊብል ናቸው። ስለዚህ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ አምልኮት፣ ስርዓት አንዴ ፌዝ አይደለም። አንዴ ቆይ አይደለም የቤተክርስቲያን አንዴ ስሙኝ። አንዴ ቆይ ቤተክርስቲያኗ ያሳተመችው እንደሆነ አሳይነህ አይደል? ቤተክርስቲያኗ ኤዲቶሪያል ቲም የላትም እንዴ? ዝም ብላ ነው የምታሳትመው? ማተሚያ ቤቱ ዝም ብሎ ነው የሚያሳትመው? አሁን ይኸውልህ መጽሐፍ ሲታተም ስህተት ሊኖር ይችላል። ይሄ የግለሰብ መጽሐፍ ነው። ኤዲቶሪያል ቲም የለውም ወይ? ስለ ኤዲቶሪያል እኮ አይደለም። ስለ ኤዲቶሪያል አይደለም ሳሚ። አንዴ ፌዝዬ ከይቅርታ ጋር ለአንድ ሀሳብ ነው የገባሁት። አግዝ እትም ስንት ነው ያንተ? ኤርሚ ያቀረበልን ደግሞ እትም 3 ነው። እነዚህ ኤርሚ ሶስተኛ ቅድም ስትል ሰምቻለሁ። ሶስተኛ እትም ነው ስትል ሰምቻለሁ። እያልኩኝ ያለሁት እኔ ስለ እትሙ አይደለም የቤተክርስቲያን መጽሐፍ ነው አላልኩኝም። እሺ ቆይ አንዴ እኔ ልጨርስ። ሀሳቤን ልጨርስና እኮ ሀሳቤን ላውራት አለ። አንዴ ቆይ ፌዝ አንዴ ቆይ ሚውት አድርገህ የገባሁበትን ምክንያት አንተ ነህ ሚውት ማድረግ ማስወረድ ስለማንችል ነው። እኛም አላስወራ እያልከን እኮ ነው። እንደዚህ አይነት ልበሰፊነት እኮ እናንተ ጋር የለም ታውቀዋለህ። ምን ለማለት ነው የፈለግኩትኝ ሳሚዬ፣ ይኸውልህ እትም 1 አለ፣ እትም 2 አለ፣ እትም 3 አለ። እንደገና ደግሞ የታተመው በቤተክርስቲያኒቷ ማተሚያ ቤት ነው። እነዚህን 3 አንተ ሳሚ እንዳልክ ኤዲቶሪያል ሊኖር ይችላል። ቤተክርስቲያን ይሄን እያየ 3 ጊዜ እያሳተመች፣ አንደኛ የጥቅስ ስህተቶች ሁሉ እያሉበት ማለት ነው። ቤተክርስቲያኒቷ ይሄንን አልቀበልም ባላለችበት አንድ ግለሰብ ፌዝ ትክክል አይደለም የቤተክርስቲያናችንን ትምህርት አይወክልም ብሎ ለማለትስ ምን መረጃ አለው? ወይም ደግሞ ቤተክርስቲያኒቷ ይሄ ትምህርት ትክክል አይደለም ያለችበትን ያሳየን አይመስላችሁም? አያይዘህ ትመልሰዋለህ በዛው። ይሄንንም ጥያቄ አንዴ ስማኝና አያይዘህ ለአንተ ነው የምንሰጥ። ባይዛ አንተ እዚህ ያለኸው እንድትመልስ ነው። ኦኬ እና የምንፈልገውም አንተ እንድትመልስልን ነው። አንደኛ
ቤተክርስቲያኗ የኔ የምትላቸው ትምህርቶች ሲነኩ ሲናዱ አንተ እዚህ ጋራ የቤተክርስቲያን ትምህርት ገዶኛል ብለት ለቤተክርስቲያን ተቆርቁረህ እንትን ስትል ቤተክርስቲያኗ ደግሞ ኦፊሻል በሆነ መልኩ ስታሳትመው በማተሚያ ቤቷ የራሷ የሆነ ኤዲቶሪያል ቲም አላት። ሁለተኛ በስም እንኳን ለማታቀው ጸሐፊ ነው እየተሟገትክ ያለው። ለምሳሌ እዚህ ውስጥ ብዙ የጴንጤ ጸሐፊያኖች አሉ። በየጊዜው በፕሮቴስታንቱ ወገን መጽሐፎች ይወጣሉ። አንብበን ለማናቀው መጽሐፍ በፍጹም ዲፌንድ ልናረግ ወተን አናቅም። አንደኛ አንተ ጸሐፊው ማን እንደሆነ አታውቀውም፣ መጽሐፉን አላነበብከውም። ከዛ ዲፌንድ ለማድረግ ሞከርክ፣ አታውቀውም። ሁለተኛ ቤተክርስቲያኗ ደግሞ የእኔ መጽሐፍ ነው ብላ አትመዋለች። ይሄንን ዝም ብላ መቼም አታውጣው፣ የራሷ የሆነ መንገዶች ስላሏት ማለት ነው። ዝማሬ እንኳን እናንተ ጋር ሲወጣ እንደሚገመገም ይታወቃል። አሁን በምን አግባብ ነው አንተን እንደ ኦቶሪቲ ወስደንህ ቤተክርስቲያኗ እያለች አንተን እንደ ኦቶሪቲ ወስደን ይህን መጽሐፍ ውድቅ የምናደርገው በዚህ ቶፒክ ላይ በዚህ ስፔሲፊክ ቶፒክ ላይ እንዳልከው ማለት ነው? እሱን ንገረን። እሺ ሳሚ፣ አሁን እኔ ሀሳቤን በደንብ ልናገር፣ ማን ላይ አታስቁሙኝ። እየተናገርኩኝ ያለሁት ይህ መጽሐፍ የቤተክርስቲያን መጽሐፍ አይደለም አላልኩኝም። ቼክ አደረኩት። ኦፍኮርስ በቤተክርስቲያን የታተመ ነው በአንድ መምህር ወይም ደግሞ የቤተክርስቲያን ሊቅ። ኦኬ፣ ያ ማለት ግን በቤተክርስቲያን አንድ መጽሐፍ ሲታተም ስህተት የለበትም ማለት አይደለም። ስህተት ሊገባ ይችላል። ኦኬ፣ በስህተት ሊሆን ይችላል ወይም ታቅዶበት ማለት ነው። ኢቭን የፕሪንቲንግ ስህተትም እኮ ሊኖር ይችላል። የቃላት ግድፈት ሊኖር ይችላል። እያወራው ያለሁት እዚህ ጋር ያለውን ሀሳብ ነው፣ ወደ እናንተም የሚመጣ ጥያቄ ስለሆነ ማለት ነው። ሀሳቡ ምንድን ነው? ክርስቲያን ያልሆኑ ህፃናት ለምሳሌ የሙስሊም ልጆች ወይም ሌላ ከኦርቶዶክስ ውጭ የሆኑ የተወለዱ ህፃናት ሳይጠመቁ ገሃነም ነው የሚገቡት ገነት ነው የሚገቡት የሚል ስፔኩሌሽን ግን እንደዚህ ነው ብለን አንፈርድም እኛ። ምክንያቱም ፍርድ የእግዚአብሔር ስለሆነ ማለት ነው። እነዛ ህፃን ለምሳሌ ፐርሰናል ብሊፍ አለ ብዙ ሰው የሚያምን ህፃናት ንጹሃን ናቸው፣ አክቹዋል ሲን የለባቸው እኮ እንደማትፈርዱ ማስረጃ ያሳየን አለ እኮ ኤቢ። እንደማትፈርዱ እንደዛ ብላችሁ እግዚአብሔር ነው የሚያቆም። የቤተክርስቲያን አስተምሮ ይኸው የቤተክርስቲያን አስተምሮ እኮ የት አለ? አሳየን ማስረጃ። ቤተክርስቲያን አምልኮት ኦኬ፣ ስለከፈተው ይሄው ትልቁ ላይ ያረጋል የለም እዛ ላይ ስለዚህ የሚያወራ የለም። ያልተጠም ለምሳሌ ስለ ሙስሊሞች የሚያወራ መጽሐፍ አይደለም። አንተ ከየት አምጥተህ ነው ታዲያ እያወራ ያለው? እያልኩኝ ያለሁት ይሄ የግለሰብ መጽሐፍ ነው አልኩኝ አይደለ? አይደለም ኖ እኛ ማስረጃ ያልንህ ምኑን መሰለህ? እሺ ቆይ ሳሚ አንተ ልጠይቅ ሳሚ፣ የሙስሊም ህፃናት ዛሬ ቢሞቱ ገሃነም ነው ወይስ ገነት ነው የሚገቡት? በዚህ ጉዳይ ላይ ቤተክርስቲያን ነው ምንድን ነው የሚለውን አሳየን። አንተ ነው የምጠይቅ ሳሚዬ። ቤተክርስቲያን ኦርቶዶክስ አይደለሁም። እየተደማመጠን አንድ ቆይ ፌዝ የተጻፈ ነገር የለም። በግለሰብ የታተመ ነው ማን በግለሰብ የተጻፈ ነው። ግለሰቡ ስሙን አልጠቀሰልንም። እኛ ቤተክርስቲያኒቱ እንደጻፈችው ነው የምናውቀው። ሊቀ መዘምራን ገብረስላሴ ይባላሉ። ችግር የለም። ሊቀ መዘምራን ገብረስላሴ ጥሩ መረጃ እሳቸው ወደ ትግርኛ እሳቸው ወደ ትግርኛ የተረጎሙት ሰው ናቸው። ችግር የለም። አዎ ግን እሳቸውንም ቢባል እሺ መረጃ አላመጣም። ግን በቃሉን የነገረን ማንም ያተማል። ቆይ አድመጣኝ። እኔ ልጠይቅህ አንዴ እየጠየቅኩ ነው እያወራሁ። እኔ ማይክ ስከፍት እንትን አድበል ፌዝ አይኖች ችግር እንዳለ ይገባኛል። ቀጥዬ እንደ ዲያቆንነት ጠይቃለሁ። እኔም እንደ ዲያቆንነቴ ጠይቃለሁ። አግዚም እዚህ ስላለ ማለት ነው። የግለሰብ መጽሐፍ ብለናል። እሺ በግለሰብ የተዘጋጀ ቤተክርስቲያኒቱ ግን በማተሚያ ቤቷ ያተመችው መጽሐፍ ነው። መጽሐፈ ዚቆ መዝሙር የማ መጽሐፍ ነው? እዛ ውስጥ አሁን ይኸውልህ የኔ ርዕስ መልስልኝ። መጽሐፈ ዚቆ መዝሙር የማ መጽሐፍ ነው ያልኩህ። አሁን እዚህ ጋር ነው የምናወራው። ዲያቆን አይደለህ? መጽሐፈ ዚቅ ወመዝሙር የማን መጽሐፍ? ገብቶኛል ወዴት እንደምትሄድ እኮ መልስልኝ። ባህል ሃይማኖት የሚል የግለሰብ መጽሐፍ ነው ብለኛል። እዛ ላይ ነው የምናወራው። የማን መጽሐፍ ነው? እዚህ ጋር ለምን አናወራም? ለምን አንተ የግለሰብ መጽሐፍ ነው ብለህናል። ይሄን መጽሐፍ አምጥተንልህ እኛ የቤተክርስቲያን መጽሐፍ ሆኗል። አድመጠኝ። ኤፍሬም ባለ ጊዜ ይሄንን ክፍል አነሳና ጊዜ እየተዋዩ ነው። እሱ ላይ ልዋይ ነው በሌለበት አታውራ። የጠየቅኩህ መጽሐፈ ዚቅ ወመዝሙር የማን መጽሐፍ ነው? ዝማሬ መዋሲት የማን መጽሐፍ ነው? እንጨርስ። ቆይ ዝማሬ መዋሲት የማን መጽሐፍ ነው? ምንድን ነው? ቆይ አሁን ጥያቄህ ምንድን ነው? አየው አትሰማም። የመስማት ችግር አለ። የምናወራው ኤርሚያስ ይሄን መልስልኝ። ዛሬ የተወለዱ የሙስሊም ህፃናት ሲኦል ነው ወይስ ገነት ነው? የማን መጽሐፍ ነው? እሺ ሳሚ ሞዴሬተር መልስልኝና ይሄንን አፉን እያስኩ ነው ይሄን ሰው የማውራት ያለብኝ። ምክንያቱም ከእናንተ በላይ ያውቃሉ እዚህ ሶሻል ሚዲያ ላይ ፌዝ ይኸውልህ እንዲህ እንዳይሆን ሚት እየተደረገ ሳይሆን ሳሚ ራሱ ኮንትሮል ማድረግ አለበት።
እያወራን መጽሐፈ ያለነው ዚቆ መዝሙር መጽሐፍ። እሺ ቆይ አንዴ መራ ጽድቅ ባህል ሃይማኖት ነው አይደል እንዴ ሳሚ? መራ ጽድቅ ባህል ሃይማኖት መጽሐፍ እሱ ላይ ነው እንጂ የምንወያየው ነው ስለ መጽሐፈ ዚቅ ስለ ዝማሬ መዋሥዕት ላወራ እኮ አይደለም። ኧረ ፌዝ በጌታ ይሄ ሁሉ ሰው ዘግቶ ታስጨንቃል። ስለ መጽሐፍ እኮ ነው ስለ ሌላ መጽሐፍ ለምንድን ነው የምናወራው? ቆይ አይ አሁን እዚህ ማጠፊያው ሲቸግር ታያለህ። ዲያቆን አይደል እንዲያትመልስም። አይ ስለ ሌላ መጽሐፍ ለምንድን ነው የምናወራው? ኤቢም ካላችሁ አንድ ነገር በሉ። ለማስረጃነት ይቀርባል። አትከራከር ፌዝ፣ ለማስረጃነት ይቀርባል። ሀሳባችንን የምንሟገትበትን መንገድ አንተን እንደምትናገረው። ኧረ ፌዝ ምንድን ነው? አይደለም ሳሚ፣ አሁን የምናወራው ለሁላችሁም የምጠይቀው ያላመነ ይፈረድበታል የሚለውን ይዘው እኚህ መምህር በቃ የሙስሊም ልጆች የሚል አነሱ። ለእናንተ ጥያቄ ዛሬ የተወለደ የሙስሊም ህፃን ሲሆን ነው የሚገባ ወይስ ገነት? እኛ እኮ ኦርቶዶክሳዊ መጽሐፍ ይዘን ነው እያወራን ያለ ነው ብሮ። እኛን ለምር ምጠይቀን መጽሐፋችሁ እንደዚህ ይላል አልነ። ኦኬ አንተ የመጽሐፉን ቆይ አንዴ መጽሐፉ ሌጂቲሜት አይደለም አልክ። እዚህ ቶፒክ ላይ ሌጂቲሜት አይደለም ቅቡልነት። እዚህ ቶፒክ ላይ ትክክል። እዚህ ቶፒክ ላይ ስፔሲፊክ አድርጌ ነው የምነግረው። አይዞህ እኔ ያላልከውን አይደለም። በዚህ ቶፒክ ሌጂቲሜት አይደለም አለ። ሶ የሌጂቲሜሲ ጥያቄ ያነሳው አንተ ነህ። ስለዚህ ቤተክርስቲያን በዚህ ጉዳይ ላይ ይሄንን እንደማትል ማስረጃ አሳየን፣ ከዚህ ጋር እንደማትስማማ። ምንም ቤተክርስቲያን በነገራችን ላይ እና በጨበጣ ነው እያወራን ሳሚ ትልቁ ላይ አድርገህ በጨበጣ ሳይሆን አልተጻፈማ ትልቁ ላይ አድርገህ። እሺ አሁን በቃ አትበጥብጥ። ጥያቄን ተቀበለኝ። ስሙት፣ እዚህ ምን እንደሚመልስ ስሙት። የቤተክርስቲያኒቱ ዲያቆን ነው። ይህንን መጽሐፍ ደጋግማችሁ እኔም ከመግባቴ በፊት ወንድሞች እዚህ ያላችሁ አሳይታችሁታል። የግለሰብ መጽሐፍ ነው አለን። ግለሰቡን ግን ከበደ ነው አየለ ነው አላለንም። ዘግይቶም አሁን የጠራው ሰውዬ ግለሰብ ወይ ደግሞ አስተማሪ ቤተክርስቲያኒቱ ማለት ነው። እሱ ያዘጋጅ በኤቪደንስ ያመጣልን ነገር የለም። እኛ ግን ቤተክርስቲያኒቱ በራሷ ማተሚያ ቤት የታተመ መጽሐፍ ነው። ይሄ መጽሐፍ የትምህርት መጽሐፍ አይደለም ብሎ ቅድም ከወንድሜ ከኤቢ ጋር ሲያወራ ተናገረ ማለት ነው። ዶክትሪናዊ ትምህርት አይደለም ማለት ነው። ዶክትሪናዊ ትምህርት ለመሆኑማ ላሳይ ብዬ ከኤቢ ላይ ተቀብየው ዶክትሪናዊ ትምህርት ምንድነው? ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ትንሣኤ ሙታን፣ ሚስጥረ ጥምቀትና ሚስጥረ ቁርባን ማለት ወይ ደግሞ ሚስጥረ ቁርባን የሚባለው ሐዋርያቱ ስለቆረቡ ስለምን ቆረቡ ይላል። ስለ ቁርባን ነው የሚያወራው ማለት ነው። ስለ ቁርባን ካወራ ይሄ አምስቱ አዕማደ ሚስጥርንም የያዘ መጽሐፍት ነው ማለት ነው። ስለ አምስቱ አዕማደ ሚስጥራት፣ ስለ ቅዱስ ቁርባን፣ ስለ ቅዱስ ጥምቀት ብሎ የሚለው ሚስጥረ ጥምቀት፣ ሚስጥረ ትንሣኤ ሙታን፣ ሚስጥረ ስጋዌና ሚስጥረ ስላሴ አምስቱንም አዕማደ ሚስጥሮችን እዚህ ውስጥ አብራርቶ ሌሎችንም የቤተክርስቲያኒቱን ትምህርት ሁሉ ጭምር ይናገራል። አሁን ግለሰብ አዘጋጀው ብሏለን። ለማምለጥ የፈለገው ይሄ በግለሰብ የታተመ እንጂ ቤተክርስቲያኒቱ ያተመችው አይደለም ለማለት ነው እሱ። እና ቤተክርስቲያኒቱ በዚህ ተጠያቂ አትሆንም ማለት ቅድም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት የውጭ ግንኙነት መጽሐፍት ላይ ይሄ ትምህርት የለምና ስለዚህ በዛኛው መጽሐፍት ላይ ስለሌለ በዚህኛው ላይ ስላለ ይሄኛውን አንቀበልም ብሎ የሚል ሙግት ነው የሚያመጣው። ለምን ብለን ስንለው የግለሰብ መጽሐፍት ነው አለ። ጥያቄ እኔ ለጥቄ ምንድነው ለአንተ አሁን የምጠይቀው እዩ አይመልስም ይህን ጥያቄ ልብ በሉ። መዓዛ ቅዳሴውን ከነትርጓሜው የማን ነው ቅዳሴ? መዓዛ ቅዳሴ አሁን ስለ መዓዛ ቅዳሴ አይደል? በነገራችን ላይ መዓዛ ቅዳሴው ማን የደረሰው? እኔ እናንተ የምናወራው መራ ጽድቅ አሁን የተናገረው። ቆይ በነገራችን ላይ ከአሁኑ መጽሐፍ የጠየቁን መልስልኝ። አይመልስም ብያለሁ። መጽሐፍ እኮ ነው የምናወራው። 40ውን ነው የማስለፈልፈው። መዓዛ ቅዳሴ ማን ነው? እኔ ስለ መዓዛ ቅዳሴ ላውራ እኮ አይደለም የመጣሁት። መራ ጽድቅ የሚለው አምስቱ አዕማደ ሚስጥራት፣ ሰባቱ ሚስጥራተ ቤተክርስቲያን፣ ነገረ ቅዱሳን የያዘ አይደለም። ይሄ የስርዓት መጽሐፍ ነው። ቆይ መራ ጽድቅ ባህል ሃይማኖት አምስቱን አዕማደ ሚስጥራት እንኳን አልያዘም። አሳየኝ እስኪ አሳየኝ። አምስቱን አዕማደ ሚስጥር አሳየኝ። ሆተ ብርሃን ከመራ ጽድቅ ባህል ሃይማኖት ኤርሚ እንደዚህ የሚባል ብሎክ አድርጌ ነው የማስወጣ። መዓዛ ቅዳሴ ከመራ ጽድቅ ባህል ሃይማኖት አምስቱን አዕማደ ሚስጥር አሳየኝ። ቅድም የከፈትከው መጽሐፍ ላይ የተጠየቅከው መልስ። አሁን ማጠፊያው ቸገረ ማለት ነው። አየህ this is ኦርቶዶክስ እንደዚህ ነው። 40ውን አስለፈልፋለሁ። ሆተ ብርሃን መጽሐፍን እንዚራ ሰባትን የጻፈው ማን ነው? በማን የተዘጋጀው? ስለሱ ላውራ አይደለም የመጣሁት። ይሄ መጽሐፍ በማን የተዘጋጀው? የአባ ጊዮርጊስ ዘጋስጫ አድመጠኝ። የአባ ጊዮርጊስ ዘጋስጫ ትምህርቱ የሆነ አልጫ የእሱ መጽሐፍቶች ናቸው በግለሰብ። እሺ መጽሐፈ ዚቆ መዝሙር የማን መጽሐፍ ነው? ስለሌላ መጽሐፍ ነው ማስለፈልፍ። በቅዱስ ያሬድ የተዘጋጀ በግለሰብ የተዘጋጀ መጽሐፍ ነው። ዜሮ ትከተላለህ ማለት ነው። አድመጠኝ። አቲ ድንግል ማን የጻፈው? እሺ ይሄ መጽሐፍ ተቀባይነት አለው በኢትዮጵያ ኦርቶዶክስ ቤተክርስቲያን ወይስ የለውም? አድምጥ በል። ኦኬ ተቀባይነት አለው የለውም?
በደንብ ተቀባይነት አለው። ተቀባይነት አለው አይደል? አዎ። መጽሐፉ ስህተት የለበትም አይደል? አሁን ስለ መጽሐፉ ስህተት ይኸውልህ፣ እኔ መጽሐፉ ስህተት የለበትም ማለት የለም ለማለት አዳምጠኝ። መጽሐፉ ስህተት አለበት የለበትም? በአባ ገብረ ኪዳን የታተመው መጽሐፉ ስህተት አለበት የለበትም? በሊቃውንት ጉባኤ ታይቶ እየታተመ ነው። አዳምጥ። ኦኬ። ስለዚህ ስህተት አለበት የለበትም ነው ያልኩህ። የምን ስህተት ነው የምታወራው? ስህተት አለበት የለበትም? የአባ ገብረ ኪዳን መጽሐፍ አንተ አይደለክም ስህተቱን፣ አንተ አይደለም አባ ገብረ ኪዳንን የምታርማቸው። እሺ እኔ ያርማቸዋለሁ። አንተ ነው የጠየቀህ አይደለም? አንተ ነው የጠየቀህ እኮ አለባቸው። እኔ ለማረም አዳምጠኝ። አንድ ለማረም አንተ ምን ያህል አውቀት ነው አጎቴ የተማረበት ሃይስኩል ትላለህ እንዴ? አይደለም። ቆይ አንድን የቤተ ክርስቲያን እንደውም ስንት መጽሐፍት እያነበቡ መምህርን ይቅርና አንተ ማነክ? አንተንና የጠየቀ ፌዝ መጠበቅ ካለበት ይኸውልህ፣ እኛ ሳሚዬ አዳምጠኝ። we are not saying they are infallible። ቅድም ያመጣው መጽሐፍ ላይ ግን 5 አዕማደ ምሕረት 7 ምስጢራት ቤተክርስቲያን የለም። ፌዝ የከፈታችሁ ስለዛ መራዝ ጽድቅ አይደል እንዴ? ቆይ ስማ ነው ይኸውልህ፣ አሁን የተጠየቅከው እኛ እሱ መጽሐፉን መመዘን አንችልም፣ ማንም አይደለንም። አንተ ግን መጽሐፉ ስህተት አለበት ብለህ ታምናለህ ወይስ አታምንበትም? የቱን መጽሐፍ? የአባ ገብረ ኪዳን መጽሐፍ። ኦኬ እኔ ማነኝ? ኦኬ የአባ ገብረ ኪዳን መጽሐፍ ስህተት አለ ለማለት ጥያቄ ካለ ትጠይቃለህ። ኦኬ ጥያቄ ካለ ትጠይቃለህ። እሺ እንደዚህ ልበላ በኦርቶዶክስ እንደዚህ የለም። አድምጠኝ። እንደዚህ ልበላ። ስብሐተ እግዚአብሔር ይነግር አፉዬ ብሎ ያለው ማን ነው? መልሰው። አሁን እኔ ጥያቄያችሁ ማን ያለው መልሰው። እንደ ዲያቆንነት መልሰው። ስብሐተ እግዚአብሔር ይነግር አፉዬ ብሎ ያለው ማን ነው? ለምን ፈለክ? አይመልሰውም። ምን ያደርግልሃል? መሬት አንቀጥቅጥ ጥያቄ የምጠይቀው ማን ያለው ነው ያልኩህ። መሐመድ ነው? ጀማል ነው? ተሰማ ነው? ኤርሚያስ ነው? ዳዊት ነው? ሙሴ ነው? ተናገር። ማን ነው? ስብሐተ እግዚአብሔር ዳዊት ብሎታል። ቅዱስ ያሬድን በደጓ ላይ ማን ያለው? በመጀመሪያ መዝሙር ሜድ ስላል ቃሉን የተናገረው ማን ነው ያልኩህ እንዴ? ነብዩ ዳዊት። እሺ ስለዚህ ቴንኪው ነብዩ ዳዊት። እንደዚህ አመጣህም ቢሆን ተሰዋለህ። ነብዩ ዳዊት። ኦኬ ስብሐተ እግዚአብሔር ይነግር አፉዬ፣ አፌ እግዚአብሔር ምስጋና ይናገራል ነው አይደል ያለው? እዩ ከዚህ በኋላ እኔ የአባ ገብረ ኪዳን ሃይማኖት ጋር ነው የምናወራው። አድምጠኝ። እኔ የአባ ገብረ ኪዳን እኔ ስለዛ ላወራ አይደለም። አድምጠኝ። ስለ አባ ገብረ ኪዳን ላወራ አይደለም። ሚዩት አስደርግልኝ። ይሄንን የሚረብሽ ዲያቆን ማለት ነው። ኦኬ ሳሚ ኦኬ ሚዩት አድርግልኝ። ስብሐተ እግዚአብሔር ይነግር አፉዬ ብሎ ያለው ቅዱስ ዳዊት ነው አለ። እውነት ነው። ጨንቆት ነበር። እውነት ነው። የአባ ገብረ ኪዳን መጽሐፍ ይሄ መጽሐፍ ስህተት አለበት ወይ ብለን ስንጠይቅ አዎ በግለሰብ ስለተጻፈ አለ። በግለሰብ ያልተጻፈ ቤተክርስቲያኒት ውስጥ ምን መጽሐፍ አለ? ሲጀምር ይሄ የቅዱስ ያሬድ እንኳን መጽሐፍ የተባለው በግለሰብ ሰዎች የተጻፈ ራሱ በእናት ድጓው ላይ የሌለ ዝማሬ ማነው መጽሐፈ ወመዝሙር ዝማሬ ሜታ ልጨርስ። አንተ አይደለም አባቶች ስብሰባ የሚሰበሰቡበትን ንግግር ነው የምንናገረው። ይሄም በግለሰብ ነው የተጻፈው። ኦኬ እነዚህም የአባ ጊዮርጊስ ዘጋስጫ መጽሐፍ ቅዳሴ ከነትርጓሜው በግለሰብ የተጻፈ መጽሐፍ ነው። ግለሰብ ነው የደረሰው። አባ ጊዮርጊስ ግለሰብ ነው። መጽሐፈ ሚስጥር የሚሆን ሌሎቹ በሙሉ ኦተ ብርሃን በል ዋቴቨር። ኦኬ ልብ በል። ኦኬ የአባ ገብረ ኪዳንን ብዬ ስለ ስህተት አለበት የለበትም ቢስል እኔ ማን ስለሆንኩ ነው? 4 አይነ የሆኑ ሊቃውንትን እኔ ላርማቸው የምችላቸው አልከኝ። ነቢየ እግዚአብሔር ዳዊት ያርማቸው። እዚህ እኔ እናንተ ባለንበት ዳዊት ያርማቸው። ምን ብሎ አሁን በተናገርክበት በመዝሙር መጽሐፍ ላይ ነቢዩ ስብሐተ እግዚአብሔር ይነግር አፉዬ ብለዋል። አባትህ ግን ምን አሉ? ይህንማ ዓለም ማየት አለበት። አሁን ትመልሳለህ። አባ ገብረ ኪዳን አርመህ ነው ከዛ ከኛ ጋር የምታወራው ማለት ነው። እሺ በዚህ ክፍል ላይ ምስጋና ብሎ በሚለው ክፍል ላይ ነው የተናገሩት። አዶነ ይታይ ከሆነ አንዴ ወይ መብራት ላብራ ትልቁ እንኳን አሁን ያርማቸዋል። ሆተ ብርሃን ላይ የጮኸ ማነው? መርሃ ጽድቅ ባህላዊ ሃይማኖትን ላለመቀበል የጮኸውን ጩኸት አሁን እዚህ ጋር ታረቀዋለህ። እሺ ስብሐተ ማርያም እግዝእቴ ይነግር አፉዬ ወኩሉ ዘሥጋ ይባርክ ለስማ ቅዱስ ለእመ ንጉሥ ለዓለም ብሏል። አይተዋል አይደል? ፌስ በጣም እንጂ ስጋን የለበሰው ንጹሕ ቀጥል አነብላለሁ። ምን ይላል ነው? ለንጉሥ እናት ለክርስቶስ እናት ስም ምስጋና ያቀርባል። ማን ያለው? ስጋን የለበሰው እኮ ማን ነው እንደዚህ ብሎ የተናገረው? ታላቁ ሊቅ አባ ገብረ ኪዳን። የትኛውን የመጽሐፍ ቅዱስ አማርኛ አይደለም ግዕዝም ለእኔ አታነብልኝም።
ራሴ እኮ አንብቤ ነገርኩ። የማንበብ ችግር የለብኝም። አድምጠኝ የጠየኩን ጥያቄ። ይሄ ታላቁ ሊቅ 6 አይና 7 አይና 4 አይና ብለህ ያልከው ሰውዬ ይሄን ቃል የጠቀሰው ከየት ወስዶ ነው? ዋናው በኩረ ጽሑፉ ወይ ደግሞ ኃይለ ቃሉ የት ይገኛል? ብሉይ ኪዳን፣ አዲስ ኪዳን። ስብሐተ ማርያም እግዝእቴ ይነግራፉ ብሎ ያለ የትኛው ነቢይ ነው? ዳዊት፣ ሚልኪያስ፣ ሙሴ? በጣም ጥሩ። ኧረ በደምብ ቅዱስ ሉቃስ ነው የጻፈው። በነገራችን ላይ እመቤታችን ቅድስት ድንግል ማርያም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ቅድስት ኤልሳቤጥ በነገራችን ላይ የጌታዬ እናት ብላ ነው ያመሰል የጌታ ለቅድስት ኤልሳቤጥ ጌታዋ እግዚአብሔር ነው። ኤልሻዳይ በእውቀት ማስቀመጥ ምን ችግር? ልብ በሉ። የጠቀስከው ጥቅስና የጠየቁ ጥያቄ አንድ አይደለም። ልብ በሉ፣ ልብ በሉ። የጠቀስኩት ጥቅስና ማን ነው? አባቱ እዚህ ጋር ይቅርታ፣ ይህን ቋንቋ ስጠቀም አባቱ እዚህ ጋር የቀላመዱትን እኔ ነኝ ያልኩት። አንተ ነው የምትቀላምደው። ስትሳደብ ተረጋጋ፣ አድምጠኝ። በስርዓት እንደ ክርስቲያን አድምጠኝ አልኩ። ይህንን ስድብ ተዋ ታዲያ። አድምጠኝ አልኩ። የቀላመዱት ማለት አባ ገብረ ኪዳን ቢጫ ለባሹ በእግዚአብሔር ቃል ላይ የዋሹ ነቢየ እግዚአብሔር ዳዊት የተጠቀመውን ቃል አጣመው የመምህርነት በረከታቸው ይደርብኝ። አድምጠኝ። ከፈለከ ራሳቸው ገብተው ያድሩበት። ምን ያሁን አይመለከተኝም። እሱን እዛው በል። ይደሩብኝ፣ ይውጡብኝ፣ ይተኙብኝ ማለት ይችላል፣ መብት ነው። እኔ ግን ያልኩ ሚዩት አድርግ። ስብሐተ እግዚአብሔር ይነግር አፉዬ ብሎ ያለውን ነቢየ እግዚአብሔር ዳዊት ስብሐተ ማርያም እግዝእቴ ይነግር አፉዬ ብሏል። ወኩሉ ዘሥጋ ሥጋ ሁሉ የማርያምን ምስጋና ይናገራል ብሏል። የትኛው ነቢይ ነው ያለው ብዬ ስልህ ሉቃስ ብለኛል። ሉቃስ ነቢይ ነው። ምዕራፉን ንገረን፣ ቁጥር ስንት? በጣም ጥሩ፣ በደንብ አዳምጥ። አሁን ኦኬ፣ እመቤታችንን ማመስገን የጀመረው በነገራችን ላይ እሷ እየተመሰገነች ናት። በኩረ ጽሑፉ የቱ ጋር የሚገኘው ነው ያልኩህ? አዳምጠኛ። አሁን አዳምጥ። በኩረ ጽሑፉ የቱ ጋር ነው የሚገኘው ነው ያመሰገነው? የዘለለ ጭፈራ ብሎ በኩረ ጽሑፍ ምናምን የሚለው ተውና የሉቃስ ወንጌል ጋር ሄድና የሉቃስ ወንጌል ጋር ጽሑፉ ይሄ የት ነው የሚገኘው ነው ያልኩህ? አዳምጠኛ። አሁን ሥጋን የለበሰው ሁሉ እመቤታችን ቅድስት የጌታን እናት ያመሰግናል ይላል አለ። ስለዚህ የሉቃስ ወንጌል ምዕራፍ ሁሉ የእመቤታዬን ምስጋና ይናገራል ብሎ ያለው የቱ ጋር ነው? እናመሰግናታለን ለመዳናችን ምክንያት ስለሆነች እኮ። ማን ስላለ? መድኃኒታችንን ኢየሱስ ክርስቶስን ስለወለደችልን እናመሰግናታለን። አንተ እኮ የጠየቅኩ ጥያቄን አትመልስም። እኔ ያልኩ ነቢየ እግዚአብሔር ዳዊት ነው አይደለ ያለው ያን ቃል? ነቢየ እግዚአብሔር እግዚአብሔርን አመሰግናሉ አለ። ታላቁ ሊቅ ደግሞ አባ ገብረ ኪዳን አምላክን የወለደች የመዳናችን ምክንያት የሆነችውን እመቤታችንን ቅድስት ድንግል ማርያም አመሰግናታለሁ። አትደርብ። እንደዚህ አይነት ቀልድ ተው። ኦኬ። ዳዊት ሥጋ ሁሉ አንደበቴ እግዚአብሔር ምስጋና ይናገራል፣ ሥጋ ሁሉ የእግዚአብሔር ምስጋና ይናገራል አላለም? አባት ደግሞ ያንን አጣመው የእግዚአብሔርን ስም ነቅለው አውጥተው እንደዚህ ወርጄ ልነካከር አልፈልግም። እኔ ሳወራ አታውራ። መጀመሪያ መልስልኝ። ነቢየ እግዚአብሔር ዳዊት ነው ያለው። እሺ ሚዩት አድርገው ኤርሚ። ይሄ ገድልና ድርሳን መከራከር አይደለም። አንዴ ቆይ ስማኝ ፌዝ። እሺ መጽሐፍ ቅዱስን ማንም ሰው እንደፈለገ አንዴ ስማኝ አንዴ። መጽሐፍ ቅዱስን ማንም ሰው እንደፈለገ የፈለገውን ሀሳብ እያወጣ መተካት ይችላል ማለት ነው። ያ እንደዛ እያልኩኝ አይደለም። እንደዛ እያልኩ ካልሆነ እንደዛ እያልኩ ካልሆነ ዳዊት ቆይ በምን አውድ ነው ለእግዚአብሔር የተነገረ ነገር ለሰው ሊውል የሚችለው? እንዴ ዳዊት እኮ እግዚአብሔርን እንደ አምላክነቱ ምስጋና አቀረበ፣ አምልኮት አቀረበ አይደለም እኮ። ያንኑ ዳይሬክት ጥቅስ ተጠቅመው ደግሞ እሳቸው እግዚአብሔር የሚለውን አውጥተው ለማርያም እንዲያደርጉ የሚያደርጋቸው ምን አይነት ግራውንድ አለ? እኛ ስብሐተ እግዚአብሔር የአምልኮት ምስጋና እናቀርባለን። ስብሐተ ማርያም፣ ስብሐተ ቅዱሳን አለ። ለቅዱሳን ምስጋና እናቀርባለን። እናንተማ ብዙ ነው የምታቀርቡት እኮ እናውቃለን እኮ ፌዝ። ቆይ አይደለም። የዳዊት መዝሙር ሲጀምር ሳሚ ያዳምጠኝ። የዳዊት መዝሙር ሲጀምር ምስጉን ነው ብሎ የሚጀምረው እግዚአብሔርን አመስግኖ አይደለም። ምስጉን ነው የሚለው ለአንድ በእግዚአብሔር ሐሳብ ለሚኖር ለአንድ አማኝ አመስግኖ ነው የሚጀምረው። ምስጋና እንኳን ዳዊት የዳዊት መዝሙር ምዕራፍ አንድን ስታየው ዳዊት መዝሙር በምንድን ነው የሚጀምረው? ምስጋና የሚያቀርበው ለአንድ በእግዚአብሔር ሐሳብ ለሚኖር አይደለም። እንደውም ላንብብልህ። ይሄ ምስጋና ሰውየው ነው የሚያቀርበው ምስጋናው። ይሄው ምን ይላል መሰለህ? ምስጉን ነው ይላል። ምስጉን ነው በዝንጎች ምክር ያልሄደ፣ ባለሌሎች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ ሰው ይላል። ለሰው ነው ምስጋና
ይሄ ሰው ከአርዕስት እየወጣ ለተጠይቀው ጥያቄ አንድ አይመልስም። ያልተጠይቀውን ጥያቄ መዝሙረ ዳዊት በምንድን ነው የጀመረው? መላእክትን በማመስገን ሰው። ኧረ መዝሙር ምዕራፍ አንድንም ቆይ እናወራበታለን። እናወራለን፣ ግን እሱ አርዕስት ለማስቀየር ነው። ለምንድን ነው ይህንን የመጣሁበትኝ? እኔ ቅድም ይሄ መጽሐፍ የግለሰብ መጽሐፍ ነው አለ። በጣም ይቅርታ ወንድሞቼ፣ ይሄ መጽሐፍ የግለሰብ መጽሐፍ ነው፣ አልቀበለውም። ለምን የቤተክርስቲያኒቱ መጽሐፍት አይደለም ብሎ ለማለት የሄደበትን መንገድ። ታዲያ የቤተክርስቲያኒቱ መጽሐፍ ያልሆነ የቅዱስ ያሬድ መጽሐፍ አይደለም ወይ? ይሄ በግለሰብ ደረጃ የተጻፈ የአባ ጊዮርጊስ ዘጋስጫ መጽሐፍ አይደለም ወይ? ሌላ ዘክዝኪ ያወጣልሃለሁ። እዚህ ሼልፌን ያጣበበ መጽሐፍ ስላለ ማለት ነው። አብዛኛው በግለሰብ ነው የተጻፈ። እኩል አታውራ፣ እኩል አታውራ። ማይክ ሚዩት አድርግ። አንዱ መጽሐፍ ሳወራ እንደ ችግር አለ። ሚዩት አድርግ። ሞዴሬተሮች ሚዩት አድርጉት። ኦኬ። ስለዚህ የግለሰብ መጽሐፍ ስላልቻልኩ ነው ባይዘው እየሞከርኩ ነው፣ ግን ችግር የለም። ኦኬ። ያው አይ ቲንክ ፎር ስላልተደራረገ ይመስለኛል አድርጌያለሁ። ኦኬ። የግለሰብ መጽሐፍት ነው ብሎ ያለውን ይታያችሁ። ይሄንን አልቀበልም ብሎ ተቸ። ልብ በሉ እዚህ ያላችሁ ወንድሞች እና እህቶች፣ አላልኩም። ሚዩት አድርግ። አትዋሻ ታዲያ። ሚዩት አድርግ። ኦኬ ቴንክ ዩ። ሚዩት አድርግ። ይሄንን አልቀበልም። ያ ክፍል በግለሰብ ነው የተዘጋጀው እና አልቀበልም። የቤተክርስቲያኒቱ መጽሐፍት ቢሆንም እንኳን አልቀበልም አለ። ያን ክፍል አልቀበልም አለ። ለምን? በግለሰብ ነው የተዘጋጀው እንጂ የቤተክርስቲያኒቱ መጽሐፍት የቤተክርስቲያኒቱ ምንድነው የሃይማኖት መግለጫ ዓለም አቀፍ ሆነው ሁሉ ይወቅልኝ ብላ ባለችው በቤተክርስቲያኒቱ መጽሐፍት ላይ በዛ ላይ አልተጠቀሰምና የህፃናቱ ጥምቀት ሲኦል ይገባሉ ገነት ይገባሉ ብሎ የሚለው አልተጠቀሰምና ይሄ በግለሰብ ስለተጻፈ በግለሰብ ያለውን አልቀበልም አለ። ያን ክፍል ኦኬ። ይሄስ በማን የተዘጋጀው አልኩት? በግለሰብ ማን ናቸው? አባ ገብረ ኪዳን 4 አይና 6 አይና አላቸው። እሺ ይሄ መጽሐፍ ስህተት አለበት የለበትም ይስል እኔ ማንኝ 4 አይና ያሉትን ሊቃውንት ተሳስተዋል ብዬ ልል አለ። ኦኬ የተሳሳቱትን ላሳይ ብዬ ይሄው በዚህ ክፍል ላይ ምን ይናገራል? ስብሐተ እግዚአብሔር እንዲህ ነው የሚለው ቃሉ ማለት ነው። እዚህ ጋር ግን ስብሐተ እግዚአብሔር ብሎ የሚለውን እግዚአብሔር ብሎ የሚለውን ነቅሎ አውጥቶ መነኩሴው ማለት ነው ስብሐተ እግዚአብሔር ይነግር አፉዬ ነው የሚለው። እሱ ግን ስብሐተ ማርያም እግዝእትየ ካለ በኋላ ይነግር አፉዬ ወኩሉ ዘሥጋ ይባርክ። ቀጥታ ዳዊት የተናገረው ማለት ነው ለእግዚአብሔር የተናገረው። እንደዚህ አጣሞ የጻፈውን ሊቅ ነው የተባለውን የቤተክርስቲያን አባት ትቃወመዋለህ ብዬ ስል እኔ ማንኛ 4 አይና ያለውን ሰው ልቃወም አለ። ይሄኛውን ሰውዬ ግን ለመቃወም አንደበቱን ከፈተ። ይሄኛውን ሰው ግን ላለመቃወም እኔ ማንኝ ብሎ አለ። ለምን? ይሄ በግለሰብ ውይይት ነው። ምንድን ነው? ሳሚ እኩል አታውራ። ጨርሼ ልሰጠህ ነው። ልማድ ነው ታውቃለህ አይደል? ኢዮብ መጽሐፍ ምዕራፍ 1 ላይ እንዳለ እኮ ሰይጣን ነው በየርክበት ማባረር ከዚሁ ጠባይ እየታዘቡ ነው። ሚዩት ማድረግ አለብህ ብራዘር። ካልሆነ አሁን ፍቃድ ስለሆነ በገባበት ቤት ተከታትዬ ብሎክ ነው ማድረግ። ለምን? አውርተህ በእውቀት የምትሞግት ሰው አይደለም። በየመካከል ኢንተራፕት ታደርጋለህ። እኔ እሰጥሃለሁ አልኩት ጨርሼ ማለት ነው። ከዛ ውጪ አንተ በእውቀት ታውቃለህ ከኔ ጋር ስንት ጊዜ እንዳወራን 3 ነው 4 3 ነው 4 አንተ እኮ ጥምቀት ያላወራው ነገር የለም። ስለዚህ እንደውም ሰርች ይባል ዋሽተክ ማለት ነው። ኤርሚያስ ታዱ ቤተክርስቲያን መጽሐፍ ቅዱስ በሰማይ ያሉ ቅዱሳን ይማልዳሉ የሚል የለም ብለህ እኮ ያው አዋርጃለሁ። መጽሐፍ ሄኖክን ጠቅሼ ካስታወስክ ኦኬ። እሱን አሁን እዚሁ ትቀጥላለህ ከኔ ጋር ማለት ነው። እንደው ትንፋሽ እንድትሰጥህ ብዬ ነው ያወራው። ችን ሙሸት እኔ አሁን ምን መሰለህ ኤርሚያስ፣ እኛ ስድብተው ሳሚ ኮንትሮል አድርገው በደቂቃ እናውራ ብቻን እያወራ አትሳደብ። እንደውም ከፈቀድ ለእኔና ለሱ ፈቅዱ ደስ ይለኛል። ስለዚህ ይሄንን የግለሰብ መጽሐፍ ነው ብሎ አልቀበልም አለ ያን ክፍል። ይሄ ግን የግለሰብ መጽሐፍ በተነገረው መጽሐፍ ላይ በተነገረው ክፍል ላይ አንተ ሀሳብ ምንድን ነው? አወራ አታወራ? ጥያቄ አንተ ስታወራ እኔ እንዳላወራብህ፣ እኔ ሳወራ አታወራ። ማይክን ሚዩት አድርግና ጠብቀን። ቴንክ ዩ ያ ቴንክ ዩ። ይሄን መጽሐፍ የግለሰብ መጽሐፍ ነው ብሏል። የቤተክርስቲያኒቱ መጽሐፍት ነው። በዛ ክፍል ላይ የተጻፈውን አልቀበልም ማለት አለመቀበል መብት ነው። በግለሰብ የተጻፈ ይሄ መጽሐፍስ ብዬ ስል የእሳቸውማ በረከታቸው ይደርብኛሉ። ከፈለግ እሳቸው ገብተው ይደሩበት ውስጥ እኔ አይመለከተኝም። መጽሐፉ በግለሰብ ነው የተዘጋጀው አይደለም ነው ጥያቄ። ኦኬ በግለሰብ ነው። አባ ገብረ ኪዳንም ግለሰብ ናቸው። ቅድም የጠራውም ሰውዬ ግለሰብ ነው። ሁለቱም በቤተክርስቲያን አገልጋዮች ናቸው። ሁለቱም በቤተክርስቲያኒት ውስጥ የሚያስተምሩትን ትምህርት ተቀባይነት አለው ብለኛል። ስለዚህ ገና በመግቢያው ላይ ውስጡማ ብገባብህ ይቅርታ አድርግልኝ፣ ሱሪህን አውልቀህ ሁሉ ትሮጣለህ ውስጥ ያለውን ስህተት ባሳየህ። ግን አሁን እኔ ለጊዜው እዚህ መግቢያው ላይ ስብሐተ እግዚአብሔር ይነግር አፉዬ ብሎ የሚለውን ቅዱስ ዳዊት የተናገረውን አባት ግን እንደዚህ ነቅለው የእግዚአብሔርን ስም ነቅለው
ቤተክርስቲያኒቱም የእግዚአብሔርን ስም ነቅላ እያወጣች ፍጡራን መተካት ስራዋ ስለሆነ ያው ሊቅ ብለህ ያልካቸው ሰውዬ ሚዩት አድርግ። ኦኬ እሺ፣ ቴንክ ዩ ሳሚ፣ ቴንክ ዩ። ጥያቄን ግን መልሰው። ሚዩት አድርግ። ጥያቄን መልሰው። ብሎክ ላደርግህ እጄ። በጣም እነ ሳሚን በጣም ነው የምታሳዝኑት፣ እነ ኤቢ ሁላችሁም ማለት ነው። ገርል እንደ መወያየት አይደለም። አይ ኤቢ እንደዚህ ስርዓት እኮ የለም። እየተሳደበ አሁን ክርስቲያን ነው አሁን እሱ። እናንተ መች መለሳችሁልኝ? ዛሬ ተወልደው ሳያምኑ የሚሞቱ ሙስሊሞች ሲኦል ነው ገሃነም ነው የሚገቡት? ጥያቄ ምንድን ነው? ኤቢኤ ቆይ አይደለም። ሌትስ ቢ ፌር አይደለም ኤቢኤ እስካሁን እያወራ ነበር። ይኸውልህ ምን መሰለህ፣ እስካሁን እኔ የገባሁት ምንድን ነው ኤፍሬም ያመጣው መጽሐፍ ላይ ነው አይደለ? መራ ጽድቅ፣ ባህል፣ ሃይማኖት። በቃ ዳስ ዘ ቶፒክ፣ እሱ ላይ ነው የምናወራው። መራ ጽድቅ፣ ባህል፣ ሃይማኖት የሚል ትምህርት ላይ እያወራን ከዛ ላይ አንድ ክፍል ተነሳና አዎ የቤተ ክርስቲያን መጽሐፍ ነው አልኩኝ። ነገር ግን ይሄ ኤርሚያስ ስንት መጽሐፍ ከሄደ እኔ ላወራ የፈለኩት ስለዚህ ነዋ። ኤቢኤ እኔ እኮ እናንተ ስትዋዩ እስከ ዛሬ ኤፍሬም ጥያቄውን ከአኬ ጋር ሲዋይ ነበር አይደል? ቀጥል፣ ይኸው ቀጥል፣ አዳምጥ አንተ። የግለሰብ መጽሐፍ ነው አልክ። እስኪ የቤተ ክርስቲያኗ ዶግማን የያዘ ኦፊሻል የሆነ የቤተ ክርስቲያኗን ዶክመንት እስኪ ተናገር። እስኪ ሄደን ቼክ የምናደርግበት። ኦኬ በደንብ እኮ ኤቢ ከስር አትሰማም እያሉ ነው ኮመንት። እስኪ ሚታን አድርገው እያሉ ነው ብዙዎች እየጻፉ ነው። እሺ አሁንስ እንዴት ነው? ወገኖች መጥቻለሁኝ። መብራት ጠፍቶ ፓኬጅ እስክገዛ ነበር። አንተ ጠፍተህ ነው ማለት ነው። አንተ ጠፍተህ ነው። እሺ ኤቢ አሁን የምለው ምን መሰለህ፣ እኔ እንደ ኤርሚያስ ግን አሁን ይሰማል እያሉ ነው። ቀጥል። ኦኬ እኔ ፌዝ ጥያቄን ሰምተሃል? የሚያስል እንደሚገባ ባቅ ኖሮ አልገባም ነበረ። በነገራችን ላይ ይኸው በቃ ስድብ ነው ከመጀመሪያው ጀምሮ መሳደብ ነው። አሁን ቆይቶ ምንም የጠየቀን ነገር አልመለስክም። ሌላውን ወሬውን ተወውና እኔ እናንተ እየጠየኳችሁ ከሆነው መራ ጽድቅ፣ ባህል፣ ሃይማኖት ላይ ያለውን ክፍል አነሳችሁ። ጥሩ የቤተክርስቲያን መጽሐፍ ነው። ኦኬ ያላመነ ይፈረድበታል የሚለውን እኛ መምህር ወይም የቤተክርስቲያን ሊቅ ይዘው የክርስቲያን ልጆች ያልሆኑ ኦኬ ትናንትና እኮ ይሄንን ማን ነው እንትን ያለው? ኤፍሬም ነው አይደለ? ይዞት የመጣው ላኬም ጠይቆት ነበር። ኦኬ ያላመኑ የክርስቲያን ልጆች ያልሆኑ ህፃናት እናንተን ነው የምጠይቀው መልሼ። ያላመኑ የፕሮቴስታንት ምን አግብቶ ነው በአንተ መጽሐፍ ምን አግብቶ ነው? አይደለም የእናንተ መልስ ምንድን ነው እኮ ምልክ ምን አገባ? የአንተን መጽሐፍ ነው እኮ እያወራን ያለ ነው። ፌዝ አሁን እኮ አይደለም ቢሞቱ አሁን አንተ ወይስ ገነት ነው? እኛ ስለኛ አስተምህሮ ጥያቄ ጠይቁን። ቆይ ፌዝ ስለኛ አስተምህሮ ጥያቄ ጠይቁን ብለን ገብተህ ቢሆን ተወሩሮ የገባኸው እኮ መርሃ ጽድቅ፣ ባህል፣ ሃይማኖትን ዲፌንድ ልታደርግ ነው አይደለም እኮ መርሃ ጽድቅ። ይሄኛው ክፍል የቤተክርስቲያን አስተምህሮ አይደለም። የኢትዮጵያ ኦርቶዶክስ እኮ ስለሱ አውራ እንጂ ስለኛ ለምን የምታወራው? ዶክትሪን እኮ እናንተ ለምንድን ነው ስለኛ የምታወራው? በዚህ ጉዳይ ቅድም ጥሩ ጥያቄ ጠይቀኸዋል። የቤተክርስቲያን አስተምህሮ አለመሆኑን በማስረጃ አሳየን። እሱ የለውም ግን ሌላ ጥያቄ እኮ ጠየቁት። ኤቢ አይደለም ሳሚ፣ አንድ ነገር ስትቃወሙ የእናንተስ እዛ ጋር ቪው ምንድን ነው? ያላመኑ የፕሮቴስታንት ህፃናት አንተ ስለ መጽሐፉ ማብራሪያ ልትሰጣር እንደ የገባኸው ፌዝ ሙድህ አይደለም። እናንተ ስትወቅሱ ምን ቤዝ ይዛችሁ ነው? ለመወያየት ሙድህ አይደለም። ይቅርብ በቃ ተወው ካላችሁ ነው። አይደለም እናንተ ዮኒ ጋር ገብተው
4 ሰዓት የእኛን መጽሐፍ እንደፈለጉ ሲጎርዱ ምን ሲሉ ከጎን ማንም የራሱን አልተናገረም። አንድ ነገር ማለት ነው። አሁን እዚህ ጋር የገባው እኛ ጥያቄ አለን ብለን ይኸውና እንግዲህ የሙስሊም ልጅ ርስቱ ሲኦል ስለሆነ ሲኦል ይገባል፣ የኦርቶዶክስ ደግሞ ርስቱ ገነት ስለሆነ ገነት ይገባል የሚል ጉደኛ የሆነ ጽሑፍ ስላገኘን ይህንን አስተምሮ የለንም ነው። እሺ አስተምሮ የለንም ነው። እኛ ባጭሩ ይህንን አስተምሮ የለንም ለሚለው ደግሞ ኤቢ ደጋግሞ ጠየቀ፣ ማስረጃ አንጣ። ይህንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምልኮት ስርዓትና የውጭ ግንኙነት ስርዓት አምልኮ በደንብ የተቀመጠ ነው። አንብቦልሃል ኤቢዬ? አንብቦል መልስ። ይሄ ለአንተ ጥያቄ መልስ ሆናል። የለም አልመለስክም። ግን ፌዝ አሁን እኮ ወደኋላ እንመለስም። ወደኋላ የለም እንደዛ መጽሐፉ ነው ጋር አለ። ችግር የለውም። የትኛው መጽሐፍ አሁን የሚለው የውጭ ግንኙነት ምናምን የሚለው መጽሐፍ እሱ ላይ የለም። አልተጻፈም አለ እኮ እሱ ራሱ የለም አለ። እንደሌለ እኮ እኔም አውቃለሁ፣ እንደሌለ አውቃለሁ። እኔ ሳሚ አንድ ጥያቄ ልጠይቀውና በእሱ ጥያቄ ዙሪያ እኔ ኤክስፔክት ማድረገው ፌዝ እንደሰለጠነ ሰው በቀጥታ እንድትመልስልኝ ነው። ከዛ ደግሞ ጥያቄ ወይም ሀሳብ ካለ አንተ ትናገራለህ። አሁን ሚዩት አድርግ፣ ሚዩት አላደርግም። እሺ ቴንኪው። አሁን መጠየቅ ጥያቄ ይሄ ጽሁፍ ሲነበብ አንተ ሮጠህ መጠ የገባኸው አንደኛ የግለሰብ መጽሐፍ ነው አልክ፣ የግለሰቡን ስም አልተናገርክም። ሁለተኛ የቤተክርስቲያኗ መጽሐፍ አይደለም አልክ፣ ትንሣኤ ዘጉባኤ ማተሚያ መሆኑን በኢትዮጵያ ኦርቶዶክስ ቤተክርስቲያን ኦፊሻል የታተመ መሆኑን አሳይተናል። ሶስተኛ አስተምህሮውን አልቀበለውም ይሄንን ብለሃል። እሺ ካልተቀበልከው የቤተክርስቲያን ትምህርት ካልሆነ ማስረጃ አምጣ ስትባል ማስረጃ የለኝም ብለሃል፣ ወይም ማስረጃ ማቅረብ አልቻልክም ትምህርቱ ራሱን አለመሆኑን። እኛ ደግሞ የቤተክርስቲያኗ ኦፊሻል ዶክመንት አምጠን ይሄው ይሄ መጽሐፍ የቤተክርስቲያን ስንል አልቀበልም ብለሃል። አራተኛ የአስተምህሮ መጽሐፍ አይደለም ብለሃል። ነገር ግን እዛ ዝርዝር ውስጥ ስለ ጥምቀት፣ ስለ ቅዱስ ቁርባን፣ ስለ ምስጢረ ስጋዌ፣ ስለ ሁሉም ነገር ያወራል። አስተምህሮን በደንብ አድርጎ ይዘረዝራል። ኦኬ ሌላው አሁን መጠየቅ ይሄን ሁሉ ስተን አስተምህሮ በቤተክርስቲያኗ ዶግማዎች ክሊርሊ የተቀመጠበት እስኪ አንድ መጽሐፍ ጠቁመኝ። ከዚህ መጽሐፍ ከመርሃ ጽድቅ የተለየ መጽሐፍ። አሁን ቀጥል። ኦኬ እኔ እየተናገርኩ ያለው አሁንም እኔ የገባሁት መርሃ ጽድቅ ባለ ሃይማኖት የሚል እናንተ እየጠቀሳችሁ እሱ ላይ ላወራ ነው። ኦኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ እኮ አሁን አስሬ መናገር የለብኝ የተቀመጠ ነው፣ ዶክመንት የሆነ ያ ሁላችሁም የምታውቁት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ አምልኮ የውጭ ግንኙነት የሚል አለ። እዛ ላይ ኢአማኝ የሆኑ ወይም ክርስቲያን ያልሆኑ ልጆች ገነት ይገባሉ ሲሆን ይገባሉ የሚል ምንም አይነት እንደዚህ አይነት አስተምሮ የለም። there is a speculation ፐርሰናል እንትን ኦፒኒየን ሊኖሩ ይችላል። አሁን የጠየኩህን መልሰህልኛል። አስተምህሯን ያስቀመጠችበት መጽሐፍ ንገረኝ ስለ ይህንን የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ስርዓት አምልኮች ግንኙነትን ጠቁመኛል። እዛ መጽሐፍ ውስጥ ስለ መስቀል፣ ስለ ስዕል፣ ስለ በዓላት፣ ስለ ንዋያተ ቅድሳት ይናገራል። ንዋያተ ቅድሳት፣ በዓላት፣ ስዕል፣ መስቀል አስተምህሮ ነው በእናንተ? አስተምህሮ የምትለው ይህንን ነው ፌዝ? ኦኬ ይሄ መጽሐፍ ይኸውልህ አሁን መርሃ ጽድቅ እናንተ ይዛችሁት እየመጣችሁት መጽሐፍ ሞር የሚያወራው ስለ ቀኖና ስለ ስርዓት ነው። የስርዓት መጽሐፍ ነው በመጀመሪያ ደረጃ ማለት ነው። ንዋያተ ቅድሳትስ ምንድን ነው? ቀኖና ነው ወይስ አስተምህሮ ዶግማ ነው? ስርዓተ ቤተክርስቲያን ነው መጽሐፉ እንዳለ የሚያወራው ስለ ስርዓተ ቤተክርስቲያን ነው። ግን ዶግማ ነው? ዶግማ ማለት ንዋያተ ቅዱሳት ዶግማ ነው? አሁን እኮ ከመርሃ ጽድቅ መጽሐፍ ይሄ መጽሐፍ የሚለየው ነው። ይሄ መጽሐፍ የሚለየው ዶግማ የሆኑ አስተምህሮ የሆኑ ነገሮችን አይደለም መርሃ ጽድቅ የያዘው ሌሎች ተጨማሪ ነገሮችን ጽፏል አልክ። ሀሳባችሁ ምንድን ነው? አሁን ባጭሩ ኤቢ እኔ ሀሳቤ እሺ ጥሩ አየሁ አይደል? ቆይ ኤቢ ይኸውልህ ፕሊዝ አየሁ አይደል? አንተ አሁን የጠቀስከው ኤቢ የጠየቀው ምንድን ነው? በዚህ መጽሐፍት ላይ የተጻፉቱ እሺ ኤርሚያስ ለማንኛውም ማደግ አለበት። እሺ ላይክ እንደ ክርስቲያን
አይ በቃ ወይ ወረድ ብራዘር ኤቢ አሁን ኤቢ የጠየቀው ከዚህ መጽሐፍት ላይ የቤተክርስቲያኒቱ አስተምሮት የሚቀዳው ከዚህ ላይ ነው አለ። ኦኬ አውሩ በቃ ቴንክ ዩ። ለማንኛውም ልብ በሉ እዚህ ያላችሁ ችግር አለበት እንደ ይህንን የደብተራ መጽሐፍ አፈር ደቼ እኮ አስግጫዋለሁ፣ ገናም አስግጠዋለሁ። ማናችሁም ከእጄ እስከማታስጥሉት ማለት ነው። ኤቢ ከዚህ መጽሐፍ ላይ የጠየቀው በዚህ መጽሐፍ ላይ የተጠቀሱት በሙሉ ለምሳሌ ክብረ ቅዱሳን፣ ክብረ ነቢያት፣ ቅዱሳን ነቢያት፣ ቅዱሳት ሐዋርያት፣ ስለ ስዕላት፣ ስለ ታቦት፣ ይኸው ስለ ቤተክርስቲያን፣ ስለ አጽመ ቅዱሳን፣ ስለ ቅዱሳን አጽም ሁሉ ትምህርት ነው ወይ? በዚህ መጽሐፍ ላይ የተጻፈው ዶክትሪናዊ ከሆነ እዚህ መጽሐፍ ላይ የተጻፈው በሙሉ ትምህርት ከሆነ ይሄ ሁሉ ትምህርት ነው ወይ ብሎ ጠየቀው ወንድማችን ኤቢ። አሁን ሲጠይቀው እሱ በዚህኛው መጽሐፍ ላይ ሲጠይቀው ተመልሶ እዚህ መርሐ ጽድቅ ባህለ ሃይማኖት ላይ ሄደ ማለት ነው። ለምን ይሄን ትምህርት ነው ብለህ ካልክ ለምን እዚህ ላይ የተጻፉት በሙሉ ትምህርት ናቸው ወይ ብሎ ለጠየቀ ኤቢ ለምን አትመልስለትም? አትመልስም። ኤቢ ከዚህ ነው አደል የጠየቀው የነበረው? አዎ በትክክል ያ ሊመልስልህ የሚገባ ይሄን ነበረ። እሱ ግን ወደ ካሜራ ሃይማኖት ተመልሶ ማለት ነው። ያው መጽሐፉን ይዞት ራሱ በቃ ለጠየቀው ጥያቄ መልስ አልሰጠውም። መርሐ ጽድቅ ባህለ ሃይማኖት ላይ ተመልሶ ሄደ። እዚህ ስንጠይቀው ወደዚህ ይመጣል፣ እዚህ ስንጠይቀው ወደዚህ ይሄዳል። እዚህ ስንጠይቀው የግለሰብ መጽሐፍት ነው ብሎ ይሄዳል። የግለሰብ መጽሐፍ ስለሆነ እዛ ክፍል ላይ ቤተክርስቲያኒቱ ምንም ብትጽፈው እንኳን የግለሰብ መጽሐፍ ነው። እዛ ክፍል ላይ ግን የተነገረው ስህተት ነው አለ። ስህተት ነው። አዎ። ስለዚህ በግለሰብ መጽሐፍ ከተባለ ዘንዳ ብዬ እኔ የቤተክርስቲያኒቱን የእነ አባ ጊዮርጊስ ዘጋስጫ መጽሐፍት እንደዚሁም የቅዱስ ያሬድን መጽሐፍት የእነ አባ ገብረ ኪዳን መጽሐፍት በዋቢነት አመጣው ማለት ነው። አባ ገብረ ኪዳን በዚህ መጽሐፍ ላይ የተጻፉት ተሳስተዋል ብዬ ስለው እኔ ማንኝ እሳቸውን ልተቻቸው? አራት አይና ናቸው አለኝ። አራት አይናው ብሎ እኮ ያሉት ሊቅ ነኝ ብሎ ያለው ሰውዬ እንደዚህ ይዋሻል አለም መድረክ ላይ ይኸው ስብሐተ ማርያም ብሎ ያለው ነቢየ እግዚአብሔር ዳዊት ምንድን ነው ያለው? ይኸው ዳዊት ያለበት ግዕዙ ስብሐተ እግዚአብሔር ይነግር አፉ ይሄ ነው ያለው። ወኩሉ ዘሥጋ ይባርክ ለስሙ ቅዱስ ለዓለም ወለዓለም ዓለም ነው ያለው። ስጋ ሁሉ የእግዚአብሔርን ምስጋና ይናገራል። አፍ የእግዚአብሔር ምስጋና ይናገራል። ስጋ ሁሉ የተቀደሰ ስሙን ይባርክ ነው ያለው ዳዊት። አባ ገብረ ኪዳን እንዴት አድርገው እግዚአብሔርን ስም ነቅለው አውጥተው ይሄ ቤተክርስቲያኒቱ ልማድ ነው ባይዘ እኛ ያደግንበት ሰዎች እናውቃለን። እንዲህ አይነት ልማድ በአባ ገብረ ኪዳን አይደለም ጀምረው። ይኸው ስብሐተ እግዚአብሔር ስብሐተ ማርያም እግዚአብሔርን ነቅሎ አወጣው ማለት ነው። እኔ ደግሞ ማርያም ትላትን ነቅ እያወጣለና ቦታው ላይ እግዚአብሔር ነው መግባት ያለበት። ስብሐተ እግዚአብሔር ይነግር አፉዬ ስብሐተ ማርያም እግዝእቴ ይነግር አፉዬ ወኩሉ ዘሥጋ ይባርክ ይላል። ወኩሉ ዘሥጋ ይባርክ ለስሙ ቅዱስ ለጌታ ማለት ነው። እሱስ ለስማ ለሴት ማለት ነው። ለስማ ቅድስ ለእመ ንጉሥ። ከዚህ የበለጠ ጠማማ ሌዋታን እባብነት አለ ወይ? ወንድሞች እናቶች፣ የተነካው የኤርምያስ ክብር አይደለም። የተነካው የጴንጤነት ክብር አይደለም። የተነካው የእግዚአብሔር ክብር ነው። አምላኬ ስሙን ነቅለህ አውጥተህ አንተ አምጥተህ የጨመርካትን ማርያም እኔ ደግሞ በአደባባይ ላይ እንደዚህ የነቅልልህና ውሸታም ሆነው ይሄ አባትህ የጻፈው ይህንን ለመተቸት እኔ ማን ነኝ? አራት አይና ነው አልከኝ። ይሄኛውን ሰውዬ ለመተቸት ግን ተሳስቷል አልከን። ይህን ሰው ለመተቸት ግለሰብ ነው ብላ ያልከውን ሰውዬ ቤተክርስቲያኒቱ የጻፈውን ይሄን ለመተቸት አንደበቱን ከፈተ፣ ይሄኛውን ለመተቸት ግን አንደበቱን ዘጋ ማለት ነው። ከግለሰብ ግለሰብ ያበላልጣሉ ለማለት ነው። እንደውም ይሄኛው ቢናገር የእግዚአብሔር ቃል ላይ ቃል በቃል የተጻፈ የነቢያትን ቃል አይደለም የተቃወመው። ይሄኛው እኮ የነቢያትን ቃል የተቃወመው ይሄው እያሳየው ማለት ነው። የግዕዙ መጽሐፍ ቅዱስ መዝሙር 145 ቁጥር 21 ላይ ያለው ማለት ነው። እና እዚህ ስጠይቀው እዚህ ይሄዳል፣ እዚህ ስጠይቀው ወደዚህ ይመጣል። ቴንክ ዩ ሶሪ ለንግግሬ። መቀጠል ትችላለች ወንድሞች። ቴንክ ዩ ኤርሚ። ለዛ ነው ባይዘው የገድላቶቻችሁ ገዳይ ናቸው የምንለው። ይሄ አንታይ ክራይስት የሆነ የክርስቶስን መንፈስ፣ የክርስቶስን ክብር፣ የክርስቶስን ማንነት የሚጻረር ለክርስቶስ የሚገባን ክብር ለፍጡር የሚያጋራ ትምህርቶች ናቸው የምንለው። እዚህ ቲክቶክ ላይ ያሉ 7-8 ሰዎች ብቻ ዶግማ 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 ይላሉ እንጂ በየአትሮኖሶቻችሁ በየመድረኮቻችሁ 24/7 የሚሰበኩት ጊዜ የሚያገኙት ትኩረት የሚያገኙት እነዚህ መጽሐፍቶች ናቸው።
እነዚህ መጽሐፍቶች ናቸው። በየአውደ በዓላቶቻችሁ የሚሰበኩት እነዚህ መጽሐፍቶች ናቸው። ትውልድን ከክርስቶስ አይኑን እያነሳ በፍጡራን ላይ እንዲያደርግ፣ ሲሸበር ፍጡር እንዲጠራ፣ ሲጨነቅ ፍጡር እንዲጠራ፣ ክፉ ቀን ሲመጣበት ወይ ክፉ ቀን ፈርቶ ፍጡር እንዲጠራ የሚያደርጉት እነዚህ ትምህርቶቻችሁ ናቸው። ስለዚህ ምናልባት እንዲያውም ገዳይ ገድሎች በሚል እኔ እግዚአብሔር ከረዳኝ አርባር ማስተማር ለሚፈልጉ ይሄው ኤርሚም አለ ለመግባት እሞክራለሁ። በጣም ታይት ታይም ላይ ነው ያለሁት፣ ግን በጣም እንዲያውም በእንደዚህ አይነት ክፉ ትምህርቶቻችሁና መጽሐፍቶቻችሁ ገድላቶቻችሁም ላይ ይሁን ሌሎች ቀኖና ብላችሁ የምትቀበሏቸው እንትኖች ላይ በዋነኝነት ማለት ነው በዋነኝነት ጸረ ክርስቶስ የሆኑ ትምህርቶቻችሁ የተመሸጉት እነዚህ ውስጥ ናቸው። ትውልድ እያጠፋ ያለው ቤተ ክርስቲያኗን ከክርስቶስ ዘወር አድርጎ የጨለማ ሰባኪ ያደረጋት ዛሬም ተነስተው የፍጥረትን ልዕልና፣ የሰዎችን ልዕልና፣ የማርያምን ልዕልና፣ የቅዱሳን ሰዎች እያላችሁ ለሰዎች ልዕልና እንድትሰጡ የሚያደርጋችሁ ይሄ ክፉ ትምህርታችሁ ነው። ይሄ ዲመኒክ ነው። ዛሬም ነገም ሁል ጊዜ ደጋግመን እንናገራለን። ክርስቶስ ላይ የሚነሳን የትኛውንም ሰው፣ የትኛውንም ሐሳብ፣ የትኛውንም ትምህርት አንቀበልም። የቤተ ክርስቲያን ራስ የሆነው ክርስቶስ ነው። ሊጎላ የሚገባው ክርስቶስ ነው። በቤተ ክርስቲያን ላይ አቴንሽን ሊያገኝ የሚገባው ክርስቶስ ነው። ትልቁ እኛም ከዛ እንድንወጣ ያደረገን የቤተ ክርስቲያን ስርዓቱን ጠልተን አይደለም፣ ሊተርጂዎቿን ጠልተን አይደለም፣ ወይ እናንተ እንደምትሉት ለማርያምም ሆነ ለሌሎች ቅዱሳኖች ጥላቻ ኖሮን አይደለም። እናንተ ግን ለማርያምም ሆነ ለቅዱሳን ሰዎች፣ ለሌሎች ሰዎች ያላችሁ ልክ ያጣ ልዕልና፣ የክርስቶስን ክብር በሚጋራ አይነት መልኩ የምትሰጧቸው ልዕልና ነው። ይሄ ደግሞ ከአጋንንት ነው። ይሄ ዘፍጥረት ላይ ገና ሰውን ሰይጣን የጣለበት ፈተና ነው። እንደ እግዚአብሔር ትሆናለህ የሚለው እንደ እግዚአብሔር ትሆናለህ የሚል አያችሁ፣ ያ ነው አሁን ያ የእባብ ትምህርት ነው። ዛሬ ሰዎችን እንደ እግዚአብሔር እያደረገ ሰዎችን እንደ እግዚአብሔር እያነጻጸረ መላእክትን እንደ እግዚአብሔር እያነጻጸረ ለእግዚአብሔር የሚገባውን ነገር ለሌሎች እንድታውሉ ማለት ነው። ይሄ መንፈሳዊ ምንዝርናም ጭምር ስለሆነ ለክርስቶስ የሚገባን ማንነት፣ ለክርስቶስ የሚገባን ስግደት፣ ለክርስቶስ የሚገባን ልቀትና ለክርስቶስ የሚገባን ልዕልና ለሌላ ማዋል ማለት ልክ አንድ ሰው ትዳሩ ላይ እንደሚማግጥ አይነት ማለት ነው። ለዚህ ነው ይሄ በፍጹም የማንታገሰው ነገር ነው። ይሄ በፍጹም ቶለሬት የማናደርገው ነገር ነው። አሁን እንደሰማችሁ በጣም ነው የሚዘገን። እንዲሁ ስቀን ተሳስቀን አለፍ ነው እንጂ ባይዘዌ አንድ ህፃን ባይ ዲፎልት አባቱ አማኝ ከሆነ ባያምንም ባይጠመቅም የአማኝ ልጅ ነውና መንግስተ ሰማይ የአባቱ ርስት ነውና ይገባል። ዲስ ዲመኒክ መስቀልን የሚያፈርስ መስቀልን የሚጣላ ሰው መዳኛው ክርስቶስ መሆኑ ቀርቶ በአባቱ በኩል ፕሪዲስታይንድ ሆኖ ማለት ነው። በአባቱ ውሳኔ ላይ የተመሰረተ እጣ ፈንታ ኖሮት ማለት ነው። ከዛ ደግሞ አባቱ ማያምን ከሆነ ኢሚዲየትሊ ሲኦል ይገባል የሚል በጭካኔ የተሞላ እንደዚህ አይነት አጋንንታዊ ትምህርት ስናይ ዊ ኔቨር ቶለሬት እስከዛሬም፣ ከዛ ደግሞ ከዚህም በኋላ ዊ ዊል ኔቨር ቶለሬት ማለት ነው። እንደዚህ አይነት ነገሮችን በፍጹም ቶለሬት አናደርግም። ይሄ ክርስቶስ ራሱን የሰጠለት ክርስቶስ ህይወቱን የሰጠለት እግዚአብሔር ሰው የሆነለት መቼም ኢንካርኔሽንን ትሰብካላችሁ እኮ አይደል? እኔ በጣም የሚገርመኝ ቅድምም ከኤፍሬም ባለ ጊዜ ጋር እያወራን ነበር። በሚገርም የስነ መለኮት ልዕልና ስለ ክርስቶስ ታወራላችሁ። በሚገርም የስነ መለኮት ልዕልና ስለ ክርስቶስ ሰው መሆን፣ ስለ ክርስቶስ ቤዛነት፣ ስለ ዕለተ ዓርቡ ስራ ታወራላችሁ። በዛው አንደበታችሁ ደግሞ የፍጥረትን ልዕልና ትናገራላችሁ። በዛው አንደበታችሁ ደግሞ አጋንንታዊ የሆኑ ትምህርቶችን ትናገራላችሁ። በቤተ ክርስቲያናችሁ ውስጥ እኮ በጣም የሚመስጡ ጥሩ የሚባሉ ስነ መለኮታዊ ሀሳቦች አሉ። እሱ ግን አይደለም ችግሩ። ክርስቶስን የጋረደ ከክርስቶስ ይልቅ አቴንሽን የሚያገኝ በየመድረኮቻችሁ ከክርስቶስ ይልቅ እንዲያውም ለክርስቶስ ሲሆንማ ቅዳሴውም እኮ በግዕዝ ነው። በአማርኛ የምትሰብኩት እኮ የገድለ ተክለ ሃይማኖትንና አቡዬን ነው። እንደዚህ አድርገው እዚህ ገብተው እንትን ጠጥተው እንትን በልተው እያላችሁ ይሄ በፍጹም ቶለሬት የማናደርገው
የክርስቶስ መስዋዕትነት ላይ፣ የክርስቶስ ቤዞት ላይ፣ የክርስቶስ ማዳን ስራ ላይ፣ የክርስቶስ የመስቀል ስራ ላይ፣ በክርስቶስ የሚገኝ የዘላለም ህይወት ላይ የሚነሳ ክፉ አጋንንታዊ ስራ ነው። ታምረ ማርያምን የሰማ ሲጻፍ የነበረ ያነበበ ሰው መንግስተ ሰማይ ይገባል ትላላችሁ። በክርስቶስ ግን መንግስተ ሰማይ መግባታችሁ ላይ ሰርቴንድ አይደላችሁም፣ እርግጠኞች አይደላችሁም። በክርስቶስ የቤዞት ስራ የማዳን ስራ በእውነተኛው መድኃኒት ስራ ድናሃል ወይ ስትባል እርግጠኛ አይደለህም። ግን ታምረ ማርያምን ደግሞ ያነበበ ሰው ወር ደግሞ ሲነበብ የሰማ ሰው ሲጻፍ የነበረ ሰው ይገባል ብለህ ደግሞ ትናገራለህ። በዛ ደግሞ እርግጠኛ ሆነ ታወራለህ። ይሄ ነው ትውልድ እያጠፋ ያለው። ዊ ፋይት በዚህ ላይ ማለት ነው። አስፈላጊ ከሆነ ዶግማ ምናምን ብላችሁ እዚህ የምትሰሩ ድራማ አይደለም ሰውን ከመንግስተ ሰማይ እያስቀረ ያለው። ምናልባት ቴብል ሼር እናደረግ ይሆን ነበር እሱ ብቻ ቢሆን ትምህርቶቻችሁ ልዩነቶቻችን ያ ቢሆን ኖሮ ከእናንተ ጋር ያለን እናንተ የምትሉት ነገረ ክርስቶስ ላይ ያለን ዋና ምናምን የምትሏቸው ነገሮች ቢሆን ኖሮ ዊ ዊል ሃቭ ዘ ሩም ለእናንተ ማለት ነው። የሆነ ልብ ኖሮን ቁጭ ብለን ልናወራ የምንችልበት እኛም ቢሆን ተመልሰን እናንተ ጋር የምንመጣበት ነበር። ከቤታችሁ ያራቀን ከመድረኮቻችሁ ያራቀን ግን ክርስቶስ አይታየበትም። ሰው የነገሰበት ነው። ሰው ነው የሚሸተው። አምልኮተ ሰብእ ወሮታል። ይሄ ነው ትልቁ ነገር ማለት ነው። ይሄን ደግሞ በፍጹም ምንም ድራማ ብትሰሩ እዚህ እየመጣችሁ ምንም አይነት የማታውቁትን ስነ መለኮት የወንጌል አማኞችን ስነ መለኮት እያቦካችሁ አንዱን ትራዲሽን ከአንዱ ጋር ለመቀላቀል ብትሞክሩ ልታስቆሙ አትችሉም። ይሄንን እግዚአብሔር ዛሬም በጣም ብዙ ትውልድ እያስመለጠ ነው ያለው። በእያንዳንዱ አጥቢያ እዚህ ቲክቶክ ላይም ይሁን ደግሞ በየቸርቹ ሰዎች ዛሬም በቃኝ ብለው እየወጡበት ያለው ትልቁ ጨለማ ይሄ በገድላቶቻችሁ በተለያዩ መጽሐፍቶቻችሁ ውስጥ የተደበቀው የአጋንንት አሰራር ነው። ሰውን ከክርስቶስ ዘወር የሚያደርግ ሰውን ከመስቀሉ ልክ እንደ ገላትያ ሰዎች ትኩረትን ከመስቀል ዘወር የሚያደርግ ይሄ የእባብ ትምህርት ነው። ይህን ደግሞ ቶለሬት አናደርግም በፍጹም። ይህንን ነው ምለው። ቴንክ ዩ ኤርሚ። በጣም ሳሚ እችን ጨምርና ለወንድሞች ልስጥ። እኔም ሰማችኋለሁ ሆኜ ግን መጥተው አንደኛ አያወሩም። ቢያወሩ ጥሩ ነበረ፣ ግን እስከ ዛሬም ድረስ ባለን ተሞክሮ መጥተው አያወሩም። አሁን ይህ ሰው በየቤቱ እኔና ወንድምነት ዳንዬ ጋር ደጋግሞ የሚመጣ በሙሉ የወንጌል አማኞች ሆነን እስከ 1000 እስከ 1500 ሰው እየተከታተለ ባለበት ደጋግመን በመንገር አያዳምጥም። ከዛ ጥያቄያችሁ ምንድነው ይላል። እንደገና ደግሞ ያዳምጥና ምንድነው ጠቅላላ ሀሳባችሁ ዓላማችሁ ምንድነው ይላል። ጥያቄ እየጠየቅ ነው። ዓላማችሁ ለጠየቅ ነው ጥያቄ መልስ መስጠት ሲገባው ማለት ነው። እንዲህ አይነት ነገር ኖሮት እዚህ ያሉ የወንጌል አማኞች በሙሉ ይመሰክራሉ። በድምፅ ነው አጽድቀን ይሄ ሰው ከዚህ በኋላ እዚህ ገስት ላይ እንዳይገባ ብለን አጠቃላይ ከ500 እስከ 800 ሰው በምንሆን የወንጌል አማኞች ባለንበት ያባረሩ ከኔም ከዳንዬም ቤት ማለት ነው፣ ከየትኛውም የወንጌላውያን አማኞች ቤት አሁን እናንተ ጋር እየመጣ ይገባል። አንዱ ችግሩ እውቀት ነው። እኔም አውቀዋለሁ ኤርሚዬ፣ ሶሪ ስላቋረኩ፣ ግን ልጁ አዝግ ነው። እኔ ብዙ ጊዜ በሌሎች ቴዎሎጂካል ሀሳቦች ላይ አያውቅም፣ አዝግ ነው። ሁሌ ነው የሚያደክመን። ባይዘው ለዛ ነው ሶሪ እንግዲህ ጮክ ብዬ ከተናገርኩ ማለት ነው። ግን ቤተክርስቲያኒቱ እንደዚህ ብላ የምትላቸውን አስተምሮቶች ከዚህ ቤት ወንድሞች አሳይተውታል፣ በመጽሐፍ ጽፈዋል እና ጊዜ ሁሉ ጨምር ማለት ነው። በዚህ እግዚአብሔር አብ በዮርዳኖስ ተገልጦለት ለልጁ ተናገረው ብላ ትላለች። በአንድ መጽሐፍ ላይ የግለሰብ መጽሐፍ ነው ብሎታል። የግለሰብ መጽሐፍ ነው ይሄኛው ብሎ ካለ ይሄ የሚያመጣው የግለሰብ መጽሐፍ ነው፣ በቅዱስ ያሬድ ነው የተጻፈው። ኦኬ እናት ቋንቋው ላይ ወይ እናት ድጓው ላይ አለ የለም ብሎ የሚለውን ዋናዎቹ ሊቃውንቶቹ ይነጋገሩበት። ግን የግለሰብ መጽሐፍ ተብሎ በተባለው ላይ ግለሰቦቹ ራሳቸው የጎንደርም ሊቃውንት፣ የጎጃም ሊቃውንት፣ የትግራይም ሊቃውንት ሲጽፉት የጻፉት ላይ እንዲህ የሚል ቃል አለ። እዚህ አብ በዮርዳኖስ ልጄን አከበርኩት ብሎ ይላል። የነሐሴው ዚቅ ላይ ማለት ነው። ሶሪ የደብረ ታቦሩ ላይ ምን ይላል? ያው ይቤ አብ ይላል። ይቤ አብ አብም አለ ሰባሃኩከ በዮርዳኖስ በቅድመ ዮሐንስ መጥምቅ ሰባሃኩከ በደብር በቅድመ ሙሴ ወኤልያስ በዮሐንስም በኤልያስና በሙሴም ፊት በዛ በደብሩ በተራራው እንደዚሁም በዮርዳኖስም በዛ አከበርኩ ይላል። ማ አብ። ትክክል ነው። ይሄ ትክክል ነው። ይሄንን ብላ ያለች ቤተክርስቲያን አብ ብሎ የሚለውን አውጥታ የጠሩ ዚቅ ላይ እግዚአብሔር አብ ላይ ማለት ነው። ያው
ለአጽፋረ ግሪከ ብሎ የሚለው ላይ ይቤ ሚካኤል እዛ ቅድም ምን አለች? ይቤ አብ አብም አለ ብላ ማለት ነው። እዚህ ደግሞ ይቤ ሚካኤል ሚካኤልም አለ ሰባኩከ በዮርዳኖስ በቅድመ ዮሐንስ መጥምቅ ሰባኩከ በደብር በቅድመ ሙሴ ወይ ኤልያስ። እንዴ ቅድም እግዚአብሔር አብ ነው ብላን አልነበር እንዴ? አዎ ብላናለች። አሁንስ ሚካኤል ነው ሚካኤል ነው በዮርዳኖስም በዮሐንስ ፊት እንደዚሁም በደብር በተራራው በኤልያስና በሙሴ ፊት ያከበርኩ ብሎ ያለው ሚካኤል ነው ትላለች። ይኸው እዚህ እግዚአብሔር አብ እዚህ ሚካኤል ቀጥሎ አርሴማ አይጠፋም። ለዚህ ማን ነው ገላጋዩ? ጴንጤዎች ወይስ ማን ይዳኝ? ቅዱስ ጴጥሮስ ምን ይላል? የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። በገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብለዋል ይላል። ኦርቶዶክስስ ከሚካኤል ነው ክብርና ምስጋና የተቀበለው ትላለች። ይሄ መንፈሳችሁን አያበሳጫችሁም? እኔ በጣም ነው የሚያበሳጨው። እውነቱን ልንገራችሁ፣ በጣም ነው መንፈሴን የሚያበሳጨው። ከዚህ የበለጠ ሰይጣናዊ ትምህርት አለ ወንድሞች እናቶች? እዚህ ቅዱስ ጴጥሮስ ታላቁ ሐዋርያ ከእግዚአብሔር አብ ክብርና ምስጋናን ተቀብሏል እያለ እየተናገረ ከሚካኤል ነው ክብርና ምስጋና የተቀበለው። በዮርዳኖስም በዮሐንስ ፊት ሲያጠምቀው በተራራውም ላይ በኤልያስና በሙሴ ፊት አከበርኩ ብሎ ያለው ሚካኤል ነው ትላለች። ይቤ ሚካኤል። ስለዚህ በዚህ ቃል መሰረት ጴጥሮስ ሐዋርያው ውሸታም ነው ማለት ነው። ሌላ ማንም አይደለም። ኦርቶዶክስ የሐዋርያቱን ትምህርት ትቀበላሉ ብላ ትላለች እንጂ አትቀበልም። የሐዋርያቱን ትምህርት ከተቀበለች ካህናት ሌሊት ጎሮሯቸው እስኪዘጋ ድረስ የሚጮት ይህን ነው በዜማ። እኔም ዲያቆን አግዝም እዚህ ስላለ ማለት ነው። እዚህ ቅዱስ ጴጥሮስ ክብርና ምስጋናን የተቀበለው ከማን ነው ይላል? በገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏል ይላል። እዚህስ ይቤ ሚካኤል ሰባኩከ በዮርዳኖስ በቅድመ ዮሐንስ መጥምቅ። እውነታችሁን ነው እናንተ ሰዎች። ሚካኤል የሚባል መልአክ ዮርዳኖስ ላይ ተገልጦለታል። ሚካኤል የሚባል መልአክ በሁለቱ ነቢያት በሙሴና በኤልያስ ፊት በዛ በደብር በተራራው ተገልጦለታል። ይህንም ታምስተምር ቤተክርስቲያን ነች። ንጽሕት ቅድስት ብላ ምትል ማለት ነው። ይቤ ሚካኤል ተብሎ እንደዚህ ተጽፏል። ለአጽፋረ ግሪከ ያው እኛ የሐዋርያቱን ትምህርት ላይ ነው ያለነው። ከእግዚአብሔር አብ ነው ክብርና ምስጋና ተቀበለ ብሎ ያለው አብ ነው ልጁን ያወራው። የምወድ ልጄ ብሎ ያለው አብ እንጂ ሚካኤል አይደለም። ወይ በኦርቶዶክስ ትምህርት አብ ሚካኤል ነው፣ ሚካኤል አብ ነው ማለት ነው። እንዲህ አይነት እያወጣን ስናሰጣው የሚጽፉ ወንድሞች በመጽሐፍ ስልጠና የሚሰጡበት ስልጠና እዚህ ሚዲያ ላይ የምንናገር ስንናገር ቃል ለምድር ለሰማይ ተባብለው ተማምለው የውሾን ነገር ያነሳ ውሾ ይሆን ብሎ በሚል ብሂል አይነት ገድላ ድርሳናት ላይ አናወራም አሉ። በራሳቸው መጽሐፍት ሰው በራሱ በወለደው ልጅ አያፍርም። ካፈረም ማስተዳደግ ላይ ችግር አለበት ማለት ነው። ኦርቶዶክስ በራሷ በጻፈቻቸው መጽሐፍቶች አባ ገብረ ኪዳን በለው ገና የምስጋናው ላይ ነው የዋሻው። ሰው ምስጋና ላይ ይዋሻል። የምስጋና ጽሑፍ ላይ ይዋሻል እንዴ? አሁን በእግዚአብሔር ስም ይዋሻል ነው ልሞችላል መታሰቢያነቱ ብላ ምስጋና ላይ ውሸት። ከምስጋናው ጀምራ ንጉሥ ዳዊትን የምትቃወም ቤተክርስቲያን ማለት ነው። ግለሰቡ ይጻፈው፣ ሌሎች ሳያርሙትም አያስተካከልም። እና ጨርሻለሁ። ቴንክ ዩ ተሰማችኋለሁ። ትልቁ ላይ አድርግና እኔ እዚህ ጋር ይበቃኛል። ቴንክ ዩ። እሺ ቴንክ ዩ። አግዝ ቀጥል። የተወሰነ ደቂቃ እንጠቅልለው። የኔም ፓኬጅን ባትሪም ሊዘጋ ስለሆነ እንጠቅልለውና እንዝጋ። የተወሰነ ደቂቃ ተናገር ወዳጆች። እሺ ሳሚ አመሰግናለሁ። ያው የነበረን የውይይት ጊዜ እንግዲህ እንደተከታተላችሁት ነው። በተለይ መርሃ ጽድቅ ባህል ሃይማኖት የተባለውን መጽሐፍ በሚመለከት
መጽሐፉ ከያዘው ለነሱ ከማይመቸው ሐሳብ የተነሳ የግለሰብ ነው አንቀበለው ምናምን የሚል ሐሳብ እንግዲህ ብፁዕ አምላክም መጀመሪያ አካባቢ እንደሱ ያለ ነበር። በኋላ ግን ሐሳቡን አስተካክሏል። ፌዝ ግን ያው የግለሰብ ነው ምናምን የሚል ነገር ነበር። በእርግጥ በቤተክርስቲያኒቱ ውስጥ ታላላቅ ሊቃውንት የጻፏቸው መጽሐፍት በቤተክርስቲያኒቱ እውቅና እስከተሰጣቸውና ቤተክርስቲያኒቱ እየተጠቀመችባቸው እስካለች ድረስ የግለሰብ ነው የቡድን ነው የሚባል ነገር የለም። ምክንያቱም መላእክት ወርደው አይጽፉም። አንድም ሰው ጻፈው በቡድንም ተጻፈ ቤተክርስቲያኒቱ የኔ ነው ብላ እስከተጠቀመችበት ድረስ የቤተክርስቲያኒቱ መጽሐፍ ነው። በተለይ መርሐ ጽድቅ ባህል ሃይማኖት እንግዲህ ከቀድሞ ጀምሮ በቤተክርስቲያኒቱ ውስጥ የሚታወቅ መጽሐፍ ነው። እንደተባለው መጽሐፉን የጻፉት ሊቀ መዘምራን ሞገስ ዕቁበ ጊዮርጊስ የተባሉ ሊቅ ናቸው። ኤርትራዊ ናቸው። ግን ያው በቀድሞ ኢትዮጵያና ኤርትራ አንድ ሆነው በሚኖርበት ጊዜ የተጻፈ መጽሐፍ ነው። ከዛ በኋላ ቤተክርስቲያኒቱ በስሟ ነው ያወጣቸው። እኔ ጋር ያለው የ88 ዓመተ ምህረቱ በአቡነ ጳውሎስ የተጻፈው መጽሐፍ ነው። ኤርሚ ያሳየን ደግሞ ምናልባት በአቡነ ማትያስ ጊዜ ይመስለኛል። የቅርብ ጊዜም እትም ነው። የሽፋኑም ልክ ነው ያ ለወጥ ብሏል። ግን የሚገርመው ቅድም ባነበብነው ክፍል ውስጥ ድጋሚ ሲታተም ለሁለተኛ ጊዜ ሲታተም የመጀመሪያው ምናልባት በአቡነ ጳውሎስ ጊዜ እንዳለ ጽሁፉን ጭምር ነው እንዲሁ ኮፒ አድርገው ያሳተሙት። በአቡነ ማትያስ ጊዜ ግን የተጻፈውን ስናይ ተጽፎ ነው እንደገና በእጅ እንደገና ተተይቦ ወይም ታይፕ ተደርጎ በኮምፒውተር ተጽፎ ነው የወጣው። ይሄ ሲደረግ ግን ኤረሮቹ ሁሉ እንዳሉ ነው የተቀመጡት። ቅድም ጥቅሶቹን ስናያቸው በቃ ምንም ተመልካች የለም ማለት ነው። አንድ ጽሁፍ ሲጻፍ እንዴት ሰዎች አይመለከቱም? የተሳሳተውን ነገር አርሞ ማቅረብ ይገባል። ግን መጽሐፉን ዋጋ ማሳጣት አይቻልም። ለምሳሌ አንዱ አቅርቦት የነበረው ሐሳብ የስርዓት መጽሐፍ ነው አለ። እኔ በጣም ነው የሳቅሁት። ምክንያቱም ይሄ መጽሐፍ እኮ የዶግማ መጽሐፍ ነው። እንደውም በኦርቶዶክስ ቤተክርስቲያን ትምህርት ላይ ለሚነሱ ጥያቄዎች ምላሽ ለመስጠት የተዘጋጀ መጽሐፍ ነው። አንዳንዱን ቶፒክ ገብታችሁ ስታዩት በቃ መልስ እየሰጡ ነው ሊቁ። ስለዚህ እስከ ቅርብ ጊዜ ድረስ ተቀባይነት ያለው መጽሐፍ ነው። አሁን እዚህ ቲክቶክ ላይ ለመጡት ሰዎች ትምህርት ግን ላይስማማ ይችላል። ለእነሱ ካልተስማማ ምን ይላሉ? ይሄ መጽሐፍ ግለሰብን የጻፈው ይላሉ። ከዚህ በፊትም አንድ ትልቅ መጽሐፍ ላይ የድፍረት ንግግር ሲናገሩ የሰማናቸው ትልቅ ሰዎች አሉ። ለምሳሌ የቤተክርስቲያን ጸሎት የተባለውን መጽሐፍ የእነሱን አስተምህሮ ስለሚመታ እነሱ ከሚሉት ውጪ ስለሚል ይሄ የአንግሊካን ቤተክርስቲያን ጽሁፍ ነው እስከ ማለት የደረሱ ሰዎች አሉ። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሱ አላለችም። ያ መጽሐፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሲኖዶስ ደረጃ እውቅና የተሰጠው መጽሐፍ ነው። እስካሁን ድረስ የኔ መጽሐፍ አይደለም አላለችም ቤተክርስቲያኒቱ። እና ቤተክርስቲያኒቱ ያላለችውን እነሱ እያሉና በቃ አንቀበለውም አይነት ነገር ነው። በእርግጥ ያው እዚህ ቲክቶክ ላይ ሊወገዝ ይችላል። ግለሰቦች ወደ መጽሐፍት ይወገዛሉ። መሬት ላይ ግን እነሱን ማንም ሊነካቸው አይችልም። ምክንያቱም እነዚህ ሰዎች ቤተክርስቲያኒቱ የወከለቻቸው አይደሉም። ራሳቸውን ሾመው ሁላችንም እዚህ ጋር መተን የገባንን እውነት ለመግለጥ እንደምንሞክረው ሁሉ በዛ መንገድ የመጡ ናቸው እንጂ ከቤተክርስቲያኒቱ ውክልና ተሰጥቷቸው የሚናገሩ አይደሉም። ስለዚህ መርሐ ጽድቅ ባህል ሃይማኖትን ለነሱ ስለማይስማማ ብቻ ዝቅ አድርጎ ለማሳየት የግለሰብ ነው ብሎ ለማጣጣል ያስተምሮ ልክ አይደለም ለማለት ማን ስልጣን ሰጠው? ምክንያቱም ስህተት ቢኖርበት ኖሮ በአቡነ ጳውሎስ ጊዜ እሺ ታተመ፣ ለሁለተኛ ወይም ለሶስተኛ ጊዜ። በአቡነ ማትያስ ጊዜስ እንዴት አይታተም? እንዴት አይስተካከልም? እንዳለ ነው የተቀመጠው። የምዕራፍና ቁጥር ስህተቶች እንኳን ሳይቀር እንዳለ ነው የተቀመጠው፣ ምንም ሳይለወጥ ማለት ነው፣ ሳይጨምርበት ሳይቀነስለት። ስለዚህ መሬት ላይ ያለውን ትምህርት በእግዚአብሔር ቃል እየመረመሩ ወደ እግዚአብሔር ቃል መመለስ ነው የሚሻለው እንጂ እዚህ ቲክቶክ ላይ መሬት ላይ የሌለውን ነገር ለማምጣት መሞከር ብዙ አያስኬድም። ስለዚህ የኔ መልእክት ምንድነው? መሬት ላይ ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረውን ትምህርት እናንተ ልትሸፋፍኑት አትችሉ፣ የለም ልትሉ አትችሉም። በቃ ትምህርቷ ይህ ነው። ይሄ ትምህርት አይደለም ካለች አርማ አስተካክላ ተሐድሶ አድርጋ
ይህንን ተቀበሉ ማለት አለባት እንጂ ይህንን መጽሐፍ ውድቅ አድርጋ አይደለም የ1988 ዓመተ ምህረቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት አምልኮትና የውጭ ግንኙነት የሚለው መጽሐፍ የጻፈችው። ይህም ተቀባይነት አለው ያኛውም አለ እንጂ መጨረሻ ላይ የወጣውን ተቀብለን በኋላ በሲኖዶስ ተጽፎ በስራ ላይ የዋለውን መጽሐፍ ልክ አይደለም ልንል አንችልም። ሁሉም የራሷ መጽሐፍት ናቸው። ስለዚህ ትምህርቷ እንግዲህ እንደየጊዜ ሁኔታ እየተለዋወጠ የሄደበት ሁኔታ ሊኖር ይችላል። አንዳንዱ ልትተው ትችላለች። ግን ትቼዋለሁ ብላ በይፋ እስካልገለጸችልን ድረስ የእሱ አይደለም የግለሰብ ነው እያልን ልናናንቅ አንችልም። በቃ የራሷ መጽሐፍ ነው። ይኸው በአቡነ ማትያስም ጊዜ እንኳ አሳትመዋለች። የሊቀ መዘምራን ሞገስ ስም አልወጣም። እንደውም አሁን በአቡነ ጳውሎስም ጊዜ ስማቸው አልወጣም። በአቡነ ማትያስም ጊዜ የቤተክርስቲያኒቱ ሆኖ ነው የወጣው። ስለዚህ ዶግማዋን አስተምሯን ያቀረበችበት መጽሐፍ ነው ብለን ነው የምንወስደው እና ሌሎችም ጽሁፎቿ በዚህ መልክ ነው መታየት ያለባቸው። ስለዚህ የሌላትን ትምህርት እንዳላት አድርጎ ለማቅረብ መሞከር ያው ብዙ አያዛልቅ። ምናልባት እዚህ ቲክቶክ ላይ ለሚደረገው ውይይት እንደው በቃ ይሄ ነው አስተምሯችን የሚለውን ነገር ለማስፋፋት ሊረዳ ይችላል። መሬት ላይ ግን ቤተክርስቲያኒቱ የምታምነው እንደነዚህ ባሉት መጽሐፎቿ ውስጥ በተገለጸው ትምህርት መሰረት ነው። አይ አታምንም ካላችሁ ግን ቤተክርስቲያኒቱ እነዚህን ነገሮች አስተካክላ ታሳየን፣ ታድሶ ታድርግ፣ አሊያ እንደምትቀበለው የእሷ እንደሆነ ነው የምንቀበለው እና ይህን ለማለት ነው። ተባረኩ። እሺ ሳሚዬ፣ እኔም እስቲ የመጨረሻ አንድ ነገር ላሰማችሁ። ለምንድን ነው እነዚህ ልጆች ሆን ብለው ይሄንን የመሰለ የሙት ወንጌል ማለት የክርስቶስን ስራ ከንቱ የሚያደርግ እዛ ቤት ውስጥ እያለ ለምንድን ነው አምጥተው እኛ ላይ እንዲህ አይነት ነገር የሚያደርጉት? እዛ ቤት ውስጥ ከፍተኛ የሆነ እንቅስቃሴና ረብሻ ስላለ ነው። አሰማለሁ፣ ይህን ስሙ። እመቤታችን ላይ ሁለት አይነት ሳቢ እንዳላቸው እኔም አንብቤያለሁ፣ አውቃለሁ። ሁላችሁም ስሙ። የለባትም ብለው የሚያምኑ አሉ፣ አለበት ብለው የሚያምኑ አሉ። ኦኬ፣ የትኛው ነው ማጆሪቲው? ግን ሩል ሆኖ የመድረክ ትምህርት በጉባኤ የሚሰጠው የትኛው ነው የሚለው የእነሱን ለእነሱ ልተውና በእኛ ቤተክርስቲያን ይሄን የሚሉ ሰዎች ኖር እና አቡነ ገብርኤል የመሳሰሉ እና በእነ ፍልሰራ ለተወሰራ እና አቡነ ጳውሎስ እንደዚህ ያሉት ነገሮች ብለው ሌሎችም ስም አልጠራም ያ ትምህርት ሆኖ መድረክ ላይ ወጥቶ እንዳይሰበክ እኔ ፓትርያርክ ነኝ እንኳን ብለው ይሄ ይደረጋል አሉ ቅዱስነታቸው። ስለዚህ ይሄ ትምህርት በቤተክርስቲያን አውደ ምሕረት ላይም በየትኛውም ቦታ ላይ አይሰበክም በእኛ ቤተክርስቲያን። ኦኬ፣ በግል በውስጣቸው የሚያምኑ ይኖራሉ፣ እሱ የግል ነው በቃ። ግን የግልውን አምጥቶ ስብከት አድርጎ ከሰበከ መለያየት፣ መከፋፈል፣ መበላበጥ የሚመጣው እንደዚህ ሲሆን አሁን የሚካሄደው አካሄድ ትክክል አይደለም። ታይቶ ተሰምቶ የማይታወቅ ነገር ነው። በጣም ከዚያ ከፍ ያለ ነገር ነው እየታየ ያለው። የሚያዋጥ የሚሰጠው በወንበር በትርጓሜ ቤት ይሰጣል፣ በሰንበት ትምህርት ቤት የሚሰጥ አሁን ይሄ ትምህርት ሰንበት ትምህርት ቤት ይሰጣል አይሰጥም? እመቤታችን መርገም አለባት የሚል ትምህርት ይሰጣል አሁን በሰንበት ትምህርት ቤት? ዋይ ኖ እንደምንድን ነው ቲክቶክ ላይ ሲሆን የሚቀየረው? ይኸውላችሁ እኛ ቲክቶዶክስ የምንልበት ትልቁ ምክንያት ይሄ ነው። እዳ ቤት ውስጥ ያለውን ረብሻ እንትን ለማድረግ ወደዚህ ለማምጣት ሆን ብለው የሚያደርጉት ነውና ቲክቶዶክስ የምንለው ይሄ ግልጽ ነው። ቀሲስ ምን አሉ? እዛም አታስተምሩትን ትምህርት ነው አምጥታችሁ እዚህ የምታስተምሩት እያሉ እነ ጋዲሳን እነ ኢዮባን እየወቀሱ ነው። እንቀጥል። ይሄ እኮ በጣም ትክክል አይደለም። እሺ ይሄ ማለት ምንድን ነው? ተሳስታለች። እኛ ዲስኮርሱን በደንብ አድርገን እናንረውና ይሄ ማለት ምን ማለት ነው? ቤተክርስቲያን ተሳስታለች። ዲስኮርሱን ከፍ አድርገን እናጩኸው። ምክንያቱስ ቀጥሎ ያለውን ስሙ። ሪቮሉሽን ልናካሄድ መሆኑ ስሙ። አካሄድ ነው ያለው። እኛ ትንሽ ቢሆን የሚገባን ነገር አለ። እኛ ሪቮሉሽን እናስነሳለን። በሞኝ ክንድ የባብ ዘንድ እኛ ሪቮሉሽን እናስነሳለን። እዛ ቤት ከፍተኛ ሪቮሉሽን እያስነሱ ያ ረብሻ ትኩረት እንዳያገኝ ነው እዚህ መጥተው እየረበሹ ያሉት ማለት ነው። እንቀጥል። ቀሲስ ምን እያሉ ነው? እስቲ ይለኩበታል አይነት አካሄድ ከጀርባ እንደዚህ ያለ ነገር የሚያደርጉ ሰዎች ካሉ ይታቀቡ። አሁን ጦርነት ያለበት ጊዜ ነው። ደግሞ እንደዚህ ያለ ነገር የሚፈጠን ሆን ተብሎ ቤተክርስቲያን በምትፈተንበት ጊዜ መሆኑ ደግሞ ሌላ ህመም ነው። ያመኛል። እኔ በግሌ ያመኛል። የግዴታ ነው። ሁላችንም ተስማምተን ሊቃውንቱ የሚሉትን እንበል። ትርጓሜውን አውጥተን ለምሳሌ የሆነ ጥያቄ የሆነ ምዕራፍ ቁጥር መጽሐፍ ቅዱስ ስጠየቅ እኔ ቶሎ ብዬ ወደ የት ነው የሚሄደው? ማስታውሰው ከሆነ በቃሌ እመልሳለሁ። ካላስታወስኩት ቶሎ ብዬ መጽሐፉን አውጥቼ ወደ ትርጓሜያችን ነው የሚሄደው። በቃ አባቶች ያብራሩበትን እናብራራ።
ይሄ ነው የኔ ሳይሆን በጣም አመሰግናለሁ። ምንም ያላወራን እንዳይመስል ብዬ ልብ አድርጉ። ምንም ያላወራን እንዳይመስላችሁ። ውስጥ በደንብ ነው የሚያወሩት። ስልክ እየደወሉ ቀሲስ እያንዳንዱ ጋር ስሟቸው። ከምን ምንም በውስጥ ለውስጥ በግል ሁሉ እየደወልኩኝ በግል ማለት ነው እገሌ እገሌ ብዬ መጥራት እችላለሁ። ታው እንደዚህ ያሉት ነገሮች በውስጥ እናወራቸው። አደባባይ ላይ ትክክል አይደለም ያልኳቸው በጣም ብዙ ናቸው እና ይሄን ለማለት ነው። ይሄ ነው እውነታው። እዛ ቤት ውስጥ ያለውን ይሄንን አብዮት አቴንሽን እንትን ለማድረግ ነው ተመካክረው እየመጡ እኛ መካከል እንግዲህ ይሄንን ያሉት ቀሲስ ናቸው ማለት ነው። እኔ ጨርሻለሁ። እንግዲህ ዛሬ በዛውም ማስታወቂያ ልናገርና ልጨርሳም። ሪዞርታችን ላይ የባዕድ ኪዳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አለ ብለን ስለምናምን ባዕድ ኪዳን በሚል ጀምረናል። 3 ቀን 4 ቀን ሆኖናል። ኑ ጠዋት ላይ ኢትዮጵያ ያላችሁ፣ አውሮፓ ያላችሁ ጠዋት፣ አሜሪካ ላይ ያላችሁ ማታ ተገኙ። በአንድ ላይ የሆንን እዛ ቤት ውስጥ ያለውን ይህንን የአመፅ ወንጌል በጋራ እንግዲህ እንምታ ለማለት ነው። ተባረኩልኝ። ኢንፎርሜሽን ያላችሁ በሙሉ ደግሞ ላኩልኝ። የባዕድ ኪዳኖችን በጽሁፍ ቢሆን በቪዲዮ ቢሆን ካላችሁ ለሪዞርቱ ላኩልኝ። ተባረኩ። ሳሚዬ ቴንኪዩ አቼ። እንደገና ደግሞ ቴንኪዩ ማለት ትፈልጋለሁ። እውነት ለመናገር ዛሬ በጣም ጥሩ ውይይት ነበረን እና አንተ ነህ ደግሞ ለዚህ ትልቁን እንትን የምትወስደው። ምክንያቱም ሽፍት እንድናደረግ ቶፒኩን ያረከው አንተ ነህ እና ቶፒኩ ተቀይሮ እንድናወራ ስላደረግ በእውነቱ ጌታ ተጠቅመው ባህል ብዬ አምናለሁ እና እንኳን እንደዛ አደረግ ብራዘር። ዶክተር ዳኒ ረጅም ቆይታችኋል። አንተና ጌርሳም የሆነው ነገር በሉና እንጨርሳለን። ችግር የለውም። ያው ከኛ በፊት የተነገሩ ነገሮች በጣም መልካም ነገሮች ናቸው፣ ድንቅ ነገሮች ናቸው። ዳት ሳይድ ግን የሆነ ቲክቶዶክስ እና ቲክቶክ ላይ ያለው ኦርቶዶክስ እና መሬት ላይ ያለችው ኦርቶዶክስ ሁለቷም በራሷ የምትጸድቅ እንዳልሆነች በአጭር ልናገር። ቲክቶክ ላይ ያሉት ያው የእኛን ቴዎሎጂ አንብበው መጥተው ነው ያው ችግር የሚፈጥሩት ይታወቃል። እና ተቀባይነት እንደሌላቸውም ቀሲስ ሲናገሩ ሰምታችኋል። በቃ የእኛን ቴዎሎጂ ነው፣ ምንም ጥያቄ የለውም። እና እኛ ላይ አጀንዳ መስጠት ምናምን ነው እንጂ ምንም የሚጨምሩት ነገር የለም። ቲክቶክ ላይ ያሉት መሬቷ ላይ ያለችዋንን የሚያሳዩ አይደሉም ቲክቶክ ላይ ያሉት። ስለዚህ ይሄ ነው የሚባልም ኢምፓክት የሚያመጣም አይደለም። መጨረሻ እርስ በራስ የሚከፋፍላቸው ነው። መሬት ላይ ያለችዋ በአጠቃላይ ስናያት አንደኛ በዶግማ ደረጃ ወይም በዶክትሪን ደረጃ ያን ያክል ዴቨሎፕድ የሆነ ነገር የለም እና ሊጥሩ የሚሞክሩት ምን እንደሆነ በአጭር ልንገራችሁ። ወደ አባቶች ሊመሩ ነው የሚፈልጉት። ችግሩ አባቶች የክርስቶስ ምልጃን ይቀበላሉ። የቅዱሳን ምልጃ የሚባል ነገር በመጀመሪያው 300 ዓመት የለም። ለስዕል መስገድ ምናምን የለም። a lot of things አለ እና በዚህ ኦንላይንም ይሁን እንደገና በምድሩ ላይ ኦርቶዶክስ የሚያዋጣት ነገር የላትም። የሚያዋጣት ወደ ቃሉ መመለስና የእግዚአብሔርን ቃል የበላይ አድርጋ መጓዝ ነው። ስለዚህ ለኦርቶዶክስ ወንድሞች እና እህቶች መልእክት ማስተላልፈው መጽሐፍ ቅዱስን አንብቡና ከመጽሐፍ ቅዱስ የወጣ ነገር ስታገኙ ጠይቋቸው። ፒሪየድ። መጽሐፍ ቅዱስን አንብቡ። በቃ መጽሐፍ ቅዱስ በእጃችሁ አለ። 66ቱን አንብቡ። 81ን ደግሞ ለምን እንደማታነቡ እነግራችኋለሁ ሌላ ጊዜ። ተባረኩ። ቴንኪዩ። አመሰግናለሁ። ቴንኪዩ ዶክተር ዳኒ። ጌርሳም ቀጥል። አንተም ረጅም ሰዓት ቁጭ ብለሃል። ሶሪ እንግዲህ ዛሬ ታፍነናል በጣም። እኔ የሚባርቀው ጥይት ብቻ ይመስለኝ ነበር እና አንዳንድ ጊዜ እነ ኤርሚ እነ አግዝ እነ ኤቢም ሲያወጡት በቃ እንትን እያልኩኝ በእውነት ያበሳጫል። ለእግዚአብሔር የሚቀጸለትን ወስደው ለማርያም እንዲነገር ሲያደርጉ በጣም ነው የሚያናድደው። እኔ ባለፈው ቤቴ ብዙ ጊዜ ተናግሬያለሁኝ። ከኢትዮጵያ ስመለስ የመጽሐፍቶቻቸውን ገዝቼ አነብ ነበረ። አንዱን አነሳው፣ ቦሪንግ ነበር። አንደኛውን ሳነብ እየተበሳጨው ነው የመጣሁት። እየተበሳጨው ነው። ባለፈው ጉዞዬ የዶክተር ዘለቀን መጽሐፍ የ50 ዓመት አገልግሎቱን አንብቤ ነበር። 2019 ይመስለኛል እንደወጣ እና እሱን ስታነቡ ታለቅሳላችሁ፣ ትስቃላችሁ፣ ትማራላችሁ፣ ትገረማላችሁ። የዶክተር ዘለቀ ተነባቢነቱን በጣም ደስ የሚል ነው። አሁን ወደ ጌታ ሄዷል እና ይሄንን ሳይቸግረኝ እያነበብኩ ህዝባችንን የያዘ በጣም ነበር የሚሰማኝ። እና አንዳንድ ጊዜ አንዳንድ ሰው ብቻ አሁን እንደነ ኤርሚ አይነት እነ ሜሎስ ምናምን እነ ትዝታው በዚህ ጉዳይ ላይ ሲጮሁ እንደ ሩድ ምናምን ነገር ይታያል።
ግን ነገሩ የገባው ሰው እንደዚህ ነው። ቀላል ነገር አይደለም፣ ቀላል ነገር አይደለም ወገኖቼ። እና በእንደዚህ አይነት ሁኔታ አንታይ ጋድ የሆነ ነገር ነው ያለው። አንታይ ጋድ፣ አንታይ ክራይስት፣ አንታይ ጋድ የሆነ ነገር ነው። እኛ ጋር እንኳን ይሄን ያህል ከባድ ነገር ይቅርና ትንሽዬ ነገር ቢያገኙ ሰሞኑን የሆነ ነገር ያገኙ መስሏቸው እንዴት ነው የተንቀሳቀሱት? እግዚአብሔር ስሙ ይባረክ። ጥርት ኩልል ያለ ኩልሊቷ እንትንቷ ንጽህቷ ይላሉ። ዲያቆን ሕዝቅኤል ኢትዮጵያ ደውዬ ስለ ማርያም ስጠይቃቸው 25 ሊቃውንት 25ቱም የተለያየ ነገር ነው ያላቸው። ቋንቋቸው የተደበላለቀ እና ብዙ ነገር ልናነሳው የሚገባ ነገር ለምሳሌ ቅድም መጀመሪያ ላይ ስለ ምልጃ ይነገር ነበረ። ኦኬ የጌታ ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ የሆነውን ሁሉ ማርያም ሆና ደግሞ ስስብልታቸው ናት ማርያም እና ከዝክረ ንቅያም የተጠራው በዛ ምክንያት ነው። አሁን እንደውም የፈራሁት ቅድም ያንን ፕሬዘንቴሽን ሲደረግ ሁለተኛ ዝክረ ንቅያ እንዳይጠራ አልኩኝ በዚህ ከቀጠለ። ምክንያቱም ከዝክረ ንቅያ በኋላም እነዚህ አሃተ ድንግል ነው ምናምን የሚሉ ምንፍቅና የሞላቸው መጽሐፍቶች ወጥተዋል እና ስለ ምልጃ ምናምን ሲነገር ቅድም ዶክተር ዳኒ እንዳለው የዓለም ክርስቲያኖች የኢየሱስ ክርስቶስ አማላጅነትን ይቀበላሉ። አራቱ ኦሪየንታል ቤተክርስቲያን ጭምር ከአምስቱ አራቱ ኤርትራ ሳትቆጠር የዓለም ክርስቲያን አባቶችም ጭምር የኢትዮጵያ ኦርቶዶክስ ቤተክርስቲያን ያንን ምልጃ ከኢየሱስ ክርስቶስ ወስዳ ለማርያም ነው የሰጠችው። ማርያም ኢየሱስ ክርስቶስ የሆነውን ሁሉ ሆናለች። አሁን ጊዜያችሁን አልፈጅም እና ምልጃውን ግን እኔ ነኝ የማማልደው ብላ እሷ ናት የምትማልደው። ማርያም ናት አማላጅ አድርገው ያስቀመጡት ማለት ነው። እና ኤኒዌይስ እነዚህ ነገሮች ሌላ ምልጃ በምልጃ ራሱ አንድ እናንተ አቴንሽን የምታውቁትን ነው እንደገና ማስታውሳችሁ። ሁለት አይነት ነገር ነው ስለ ማርያም። አንደኛ በቀድሞ ጸሎቷ በቀድሞ ልመኗ ታማልደናለች እንጂ በእርሷ ዘንድ ልመና የለም ይላል እንደ ዶክተር ሮዳስ አይነቱ ምናምን እንደዛ በግልጽ ሲያነብ ማይተናል። መጽሐፍቶችም አሁን ኤርሚ ጋር ወንድማችን አግዝ ጋር ይኖራል። ሌላው ፓርት ደግሞ እንደ ዘቤ አይነቱ ደግሞ እንዲህ አሁን ትለምንልናለች በእግዚአብሔር ፊት ቆማ። ይሄ ራሱ ሊካሄድበት የሚገባ ነው። በማዕከላቸው ያለ ከፍተኛ ልዩነት ነው። አይ አሁን ቆማ ታማልድልናለች ትለምንልናለች የሚላለ አይ በቀድሞ ልመናዋ ነው ስለናት ምንድን ነው የምሰራው? በሷ ዘንድ አሁን ልመና የለም። አያችሁ የጌታ እንደ ጌታ ኢየሱስ ክርስቶስ ሊያደርጓት ሲሞክሩ አትለምንም። በቃ የሷ ፕሬዘንት እዛ ጋር መገኘቷ በቃ አለቀ ትታይልናለች አይነት እና ትምህርታቸው ሲፈተሽ በጣም ብዙ ምንፍቅናዎች አሉ። እኔ አሁን ይሄ በእውነት ቅድም አንዳንድ ማነው ሳሚ ያው እዛ ቤት ስለነበርክ አማኑኤልም ቤተክርስቲያን ስለሆንኩ ብዙዎቻችሁ እንደዛ ናችሁ። መልካም ነገር በውስጡ ያለው ጥቂት መልካም ነገር ማለት አስቀድሞ የነበረው ኦሪጂን ማንነቷ አለ። አሁን ግን ኦፕን ዊንዶ ኦፕን ዶር ሆና ያለምንም ስክሪን ያለምንም ቱምቢ የተቀላቀለ በጣም የስተት ትምህርት አለ። ይሄንን መንካት ማለት አሁን ባለፈው ለሙከራ ብለው ምንድነው ዮሐንስ ዘነጎድጓድ ነው ምናምን እሱን አሳስኔት አደረጉት። እሱን ፈረደበት። እሱን አውጥተው እንትን ሲሉ እና ብዙዎች ጮሁ እና ከባድ ነገር ነው። እነዚህ የምንፍቅና መጽሐፎች ቢነኩ እርስ በርሳቸው ቋንቋቸው ይደበላልቃል። ተፈራርተው ነው ያሉት እና በመካከላቸው ያውቃሉ እና ኮምፕሊኬትድ የሆነች ናት። እኔ እግዚአብሔር ይርዳት ይቺ ቤተ ክርስቲያን። እኔ ቤተ ማርያም ነው ማለት የጀመርኩት ያው አንዳንድ ጊዜ እንትን ይሉኛል ያው ከነ ኤርሚ ቀጥሎ እኔን ሩድ ምናምን አይ ዶንት ኬር። ግን ቅድም አሁን እየተናገራችሁ እያለ ለምን ሩድ ቀርቶ ለምን የፈለገ ለምን ፎቶዬን እንትን ብለው አገር ለምን እንትን አይልም? ምንድነው እንደዚህ የሚያሳብደው የሚለው ነገር ምናልባት ወደ አቴንሽናቸው ያመጣ ይሆናል። ምንድነው የሚያሳበዳቸው? ለምንድን ነው የሚያብዱት? የሚያሳብድ ነገር እኮ ነው። ቤተሰቦቻችንን ወደ ሄል እየመራ ያለ ትምህርት ነው። ሐዋርያ ጳውሎስ በገላትያን መጽሐፍ መገረዝን ብቻ ነው አድ ያደረጉት፣ በጸጋ ላይ አድ ነው ያደረጉት። ልብ አድርጉ እንዴት አይነት አግሬሲቭ የሆነ ደብዳቤ እንደጻፈ ታያላችሁ። አንድ ነገር መገረዝን አድ ስላደረጉት ስለጨመሩ ማለት ነው። ይሄ ሁሉ ኮተት ገብቶ ንጽሕት ኩልሊት እንከን የሌለባት ምናምን ተብሎ ህዝባችን ወደ ጥፋት እየሄደ ነውና ኦፍ ኮርስ በመካከላቸው ብዙ ጳጳሳት፣ መምህራን፣ ካህናት እንደዳኑ እና እንደዛ አይነት ነገር እንሰማለን። ግን ወደ ፍጻሜ እንዲመጡ ሰው ከሚሞት እነሱ የፈለገውን ፖዚሽናቸውን ቢያጡ ጥቅማቸውን ቢያጡና አሁንም እንትን ብለው ጨክነው ወደ ተሐድሶ ቢመጡ ሁለተኛ ዝክረ ንቅያ ተጠርቶ
ካለፈው የበለጠ ስራ ቢሰራ። ኦኬ ስሎጎን ነው የሆነው። አሁን ህጸጽ አለብን እንትን ያለ ይታረሙ ምናምን ብለው ክቡርነታቸው አቡነ ማትያስ ያንን ዲክሌር አደረጉ። መምህር ዳንኤል ደግሞ በአራት ነገር ህጸጽ አለብን ያውም ለ420 ዓመት ከ1596 ዓመተ ምህረት ጀምሮ በሃይማኖታችን ሃይማኖት ማለት ዶግማ ትምህርታችን፣ በስዕላታችን፣ በቤተ ክርስቲያን አሰራር፣ በበዓላታችን ህጸጽ ነበረብን ለ420 ምናምን ዓመት ካልኩሌት ስታደርጉት 420 ዓመት ከህጸጽ ጋር እየኖሩ ይሄው ፕሬዝዳንት ጥናታቸውን አቀረቡ እና ምን ተደረገ? ምንም አልተደረገም። ምንም የሰማነው ነገር የለም። ምንም የሰማነው ነገር የለም። ስለዚህ ይሄንን እንትን ወደ እነሱ እንትን ማለት ለእነሱ እንደሚያስቡት እንደው አጀንዳ ለመስጠት ምናምንም ብቻ ሳይሆን ካለን ቤተሰቦቻችን እዛ ናቸው፣ ወዳጆቻችን። እኔ አሁን ባለሁበት ከተማ አብረን ምን በላ ምን ጓደድ ኦርቶዶክሶች አሉ እና ጀመረ ምናምን ይሉኛል፣ ግን በፍቅር ነው ያለነው እና እንደዛ ስለምንወዳቸው እንጂ ከምንም ነገር አንጻር አይደለም። ወደ ተሐድሶ ፑሽ ማድረግ መቀጠል አለብን። ነገሩን ኤክስፖዝ ማድረግ እና አስቼ ጌታ ኢየሱስ ይባርክህ ጀምረሃል አሉ። እኔ ከተኛው በኋላ ነው የምትገባው አንተ ደግሞ ምን አይነት ሰው እንደሆነ አትሊስት 2 ሰዓት እንኳን እርሊ ብትገባ እገባ ነበር። ተባረኩ ተባረኩ። ቴንኪዩ ጌርሳም ቴንኪዩ። ኤፍሬም ባለ ጊዜንም ቴንኪዩ ማለት ፈልጋለሁ። ዋናውን ደግሞ ቶፒክ ስክሪንሻት ይዞልን መጥቶ እንድናወራበት የሆነው በሱ ነውና አይ ቲንክ ብዙ ሰውን እንግዲህ እንደሚያነቃ አምናለሁ እና በጣም እኔ ብዙ ጊዜ እላለሁ እውነት ለመናገር ማለት ነው ይሄ እነ ኤርሚያስ የሚያደርጉት ተጋድሎ ትልቁ የኛ አሁን ቴዎሎጂካል ነገሩ አብሮ የሚመጋገብ እና እንትን ነው እንጂ ቤተክርስቲያኗ መሬት ላይ ያለችው ቤተክርስቲያን ትልቁ ክፍተቷ ትልቁ ደግሞ የተወረረችበትም የተወረሰችበትም ነገር እዚህ እንደሚመጻደቁት የተወሰኑ ልጆች ዶግማቲክ ነገሮች አይደሉም፣ ቴዎሎጂካል ነገሮች አይደሉም። ቅድምም እንዳልኩት የቤተክርስቲያኗን ትልቁን ድርሻ የያዘው የአንበሳውን ድርሻ የያዘው እነዚህ የእባብ ትምህርቶች ናቸው። እነዚህ የሰውን ሕይወት፣ የሰውን ዕጣ ፈንታ፣ የሰውን ዘላለም የሚያኮላሹ የሚያስተጓጉሉ ትምህርቶች ናቸው። እኛም ስንወጣ የወጣ ነው በዛ ነው። እኔ እስካሁን የማይለቀኝ ፍቅር አለኝ፣ አይገባኝም። አንዳንዴ እውነት ለመናገር አንዳንዴ እንዲያውም በቃ ያሽቃበጥኩ ምናምን የሚመስልበት ጊዜ ጌታን ግን እንደዛ አይደለም። እወዳታለሁ፣ ቸርቿን፣ ዝማሬዎቿን እወዳለሁ። ቅድም እንዳለው ባክግራውንዴም አማኑኤል ህብረት ነው ምናምን፣ በልጅነቴ ሰንዴይ ስኩል ነው ያደግኩት ምናምን፣ ኦርቶዶክስ ቸርች ውስጥ ሁላችንም ውስጥ ያ ፍቅር አለ። በዚህ አግሬሲቭም ሆነን ስናወራ አንዳንዴ ቶንም ጨመር ካረግን ከዚህም ዚል ጋር የተያያዘ ነው። ግን ስንወጣ ምንድን ነው ምክንያታችን ከተባለ እዛ በቅዳሴ ውስጥ የምንሰማው ክርስቶስ ምናምን አይደለም። ኔቨር እሱ ተጋርዷል። እሱ በቃ የለም። ትልቁ ምክንያታችን ቤተክርስቲያኗ ላይ ጥላቻ ተፈጥሮብን አይደለም። ስንቱንስ ደግሞ ትዋሻላችሁ? ስንቱንስ እንትን ብሎ ነው፣ ዘርፎ ነው፣ ሰርቆ ነው፣ ትዳሩ ላይ እንትን ብሎ ነው እያላችሁ ስንቱን ትዋሻላችሁ እንዴ? ስንት ሚሊዮን ህዝብ ወጣ እኮ፣ ስንት ሚሊዮን ህዝብ። ዩ ሃቭ ቱ ኩዌስችን እንዴ ምንድን ነው ይሄን ያህል ትምህርታችን ማለት መቻል አለባችሁ እንጂ የወጣው ሁሉ ላይ እንትን ብሎ ከባድ ነዋ። በጣም ከባድ እኮ ነው። እና ትልቁ የመውጣታችን ምክንያቱ ደግሞ ሌላ ምንም አይደለም እንጂ ክርስቶስ ላይ ስለጨመራችሁ ነው። ለክርስቶስ ግድ ስለሌላችሁ ነው። እናንተ ቤተክርስቲያን ውስጥ ነገረ ክርስቶስ ቢነካ ምናችሁም አይደለም። እናንተ ቤተክርስቲያን ውስጥ ነገረ ስላሴ ቢነካ ምናችሁም አይደለም። እናንተ ቤተክርስቲያን ውስጥ ነገረ ድነት ቢናድ ምናችሁም አይደለም። የክርስቶስ ክብር ቢዋረድ ምናችሁም አይደለም። ብቻ ማርያም አትነካባችሁ፣ ብቻ ቅዱሳን መላእክቶቻችሁ አይነኩባችሁ። ቅዱሳን የሚለውን ኮት አንኮት ያዙልኝ። ቅዱሳን ሰዎቻችሁን አይነኩባችሁ እንጂ እንዴ ማርያም ከሌለች ስላሴ የለም ብትሉ ለእናንተ ውጭ ኖርማል። ማርያም ከሌለች አብ የለም፣ ማርያም ከሌለች ወልድ የለም፣ ማርያም ከሌለች መንፈስ ቅዱስ የለም፣ ማርያም ከሌለች ቤተክርስቲያን የለችም ብትሉ ለእናንተ ኖርማል ነው። ማርያምን ልዕልናዋን ለመናገር፣ የማርያምን ክብር ለመናገር፣ የማርያምን ከፍታ ለመገንባት ኦን ደ ኮስት ኦፍ ትሪኒቲ ቢሆን ለእናንተ ምንም ነው። ስላሴ መሰዋት ካለበት፣ ትምህርተ ስላሴ መሰዋት ካለበት ዶግማ እያላችሁ የምትመጻደቁበት ነገር ቢናድ ለእናንተ ምኑም ነው። ለዛ ነው ጥለን የወጣ ነው። እግዚአብሔርም ስለበራልን ጭምር ክርስቶስም ስላበራልን
ዊ አር ሶ ግሬትፉል። አሁን ቅድም ብዙዎቻችሁ ስታመሰግኑ ነበር፣ ደስ ነበር ሲለኝ ነበር። እግዚአብሔር ሆይ ከዚህ ብርሃን ከዚህ ጨለማ ነው ያስመለጥከኝ፣ እግዚአብሔር ሆይ ብርሃን አበራህልኝ እያላችሁ ፕሬዝ ስታደርጉ ነበር፣ ስታመሰግኑ ነበር እግዚአብሔርን። እግዚአብሔር ምስክሬ ነው። ይሄ ሁሌ አዶር የምናደርግበት እግዚአብሔርን የምናደናንቅበት ነገር ነው። አይምሯችንን ራሱ ስለከፈተው በምን አይነት ጨለማ ውስጥ እንደነበርን እንድናስተውል ስለሆነ እንዴ ከወራቶቻችሁ ስንቱን ቀን ነው ለክርስቶስ የተሰየመለት? ለክርስቶስ በተሰየመለት ቀን እንኳን ሄዳችሁ ክርስቶስን አትማጠኑም። ተማጥኖቻችሁ እንኳን ወደ ሰው ነው። እያንዳንዱ ቀናቶቻችሁን ጭምር ማለት ለምንድን ነው የምትዋሹት? ነው ምንድን ነው የምትዋሹት? እዚህ አሁን እና አኬ መተው ቲክቶክ ላይ የሆነ ነገር ስላሉ ይቀየራል ማለት ነው? በፍጹም እንዴ! እኔ ሀረር ነው ያደግኩትኝ። ዛሬ ስናነሳ ነበረ ቁልቢ ገብርኤል ብላችሁ በአመት አንዴ ስትመጡ እንዴ ስንት ጨለማ ውስጥ ያለ ልምምድና እስራት ነው ያለው። ይሄ እኮ ከመበሻሸቅም ያልፋል። ባይዘው ይሄ ቡድን ይዞ በቃ ፍለጠው ከመባባል ያልፋል። የህይወት ጉዳይ ነው ጋይስ። እዚህ እየሰማችሁ ያላችሁ ሰዎች ያላችሁት እዚህ እስራት ውስጥ ነው ያላችሁት፣ እዚህ ጨለማ ውስጥ ነው። ኦርቶዶክስ ሆነ ተደራጅተ ጴንጤን ለማጥቃት ጴንጤ ሆነ ተደራጅ ኦርቶዶክስ ለማጥቃት አይነት ጨዋታ እኮ አይደለም። ኢት ኢዝ አባውት ላይፍ። እንዴት ነው እዚህ ሁሉ ጨለማ ውስጥ ሆነ ለሃይማኖት ለመሟገት ከክርስቶስ እኩል የሆነ ሰውዬ ተቅማጥ ከክርስቶስ እኩል የሆነ ሰውዬ ያደረገው ገድል ሲነበብ ያድናል፣ ምን ይላል ታምረ ማርያም ሲነበብ ያድናል ምናምን ስትል እንዴት ነው ይሄን ዲፌንድ ለማድረግ ጉልበት የሚኖርህ ነው እንዴ? እንዴት ነው ዲፌንድ ለማድረግ ጾም ፈርተህ ነው ምናምን? ተመልከተው። አሁን እንደዚህ አይነት እንዴት ነው እንደዚህ የምታደርጉት ማለት ነው? ጌታ ምስክሬ ነው። እንዴት አሁን እኔ እንዴት አትሰማም? ልብህን ከፍተህ ማለት ነው። እንዴት አትሰማም? እኔ ኮስችንን ማድረግ እንድጀምሩ ነው። በቃ መንገዳችሁ ትክክል አይደለም። እዚህ ያላችሁ ኦርቶዶክሳውያኖች በእነዚህ ገድሎች የምታምኑ ለጸሎት ወደ ቅዱሳን ሰዎች ወደ ቅዱሳን መላእክት የምታቀርቡ ሰው ልክ አይደለም ያላችሁበት ትራክ። ዩ ሃቭ ቱ ቼክ ኢት አውት። ቼክ ማድረግ አለባችሁ። ከመበሻሸቅ ከሃይማኖት ፖለቲካ ወጥታችሁ ቆም ብላችሁ አምልጡ፣ መርምሩ መንገዳችሁን። አይሸውዷችሁ። እነዚህ ቲክቶክ ላይ ያሉ ወንድሞች አይሸውዷችሁ። ውሸት ነው። አሃቲ ቤተክርስቲያን ምናምን ያልተከፋፈለን አንድ የሆንን ምናምን ትላላችሁ። እኛ 1000 ጊዜ እንከፋፈል፣ ቢሊየን ጊዜ እንከፋፈል። አንድ ሆኖ የኖረ ጁዲዝም አለ እስካሁን ድረስ። እንዲያውም ጁዲዝም እኮ የእግዚአብሔር የሚያውቅ ማህበረሰብ ነው አይደል? የአይሁድ እምነት ቢያንስ ኦሪት ላይ ቢቀሩም ማለት ነው። ተውት። ሂንዱይዝም አለ የጣዖት አምልኮ፣ ቡዲዝም አለ የጣዖት አምልኮ። እስቲል አንድ እንትን ላይ ነው ያሉት። ምንም እስኪዝም ሳይኖር መካከላቸው ማለት ነው። ምንም መከፋፈል እና አንዱ ከአንዱ ወጥቶ እንትን የማለት ነገር ሳይኖር ማለት ነው። በእድሜም በምንም ክርስትናን ጭምር የሚቀድሙ ማለት ነው። ዩሲ አትሸውዱ፣ ራሳችሁን አትሸውዱ። ትንሽ ልብህ ራድ ሲልብህ ክርስቶስን አጠራም፣ አትሸውድ። ልትደርስልህ የማትችልን ማርያምን የእንትኗ ማርያም ኩክ የለሽ ምን የለሽ የእንትኗ ውሸት ነው። ሰይጣን ነው እየተረበበባችሁ ያለው። እምነት ቢጎድላችሁ ጸጋ ቢጎድላችሁ እንበረከካለሁ ያሉት ሐዋርያት ወደ ጸጋው ዙፋን ስር ወደ እግዚአብሔር እንጂ የት እንዳለች ማን እንደሆነች የማትታወቅ የሆነ ሰውዬ የሚፈለሰፋትን በሆነ ሰውዬ አይምሮ ውስጥ ሰይጣን እየፈለሰፈ ትኩረትን ከክርስቶስ የሚያርቅባቸውን የእናንተን ዴይሊ ፋብሪኬት የሚደረጉ በየቀኑ ነው ፋብሪኬት የሚደረጉት የእናንተ ደግሞ ሰዎች ስውሯ ምኗ እያለ ከክርስቶስ የሚሰውራችሁ። ይሄ ከሃይማኖት መበሻሸቅ ያልፋል ብራዘር። እዚህ ምድር ላይ የመኖር እድልህ አንድ ጊዜ ነው። ዶን ቢ ፉሊሽ። አያቶቼ የሰጡኝ ከአባቶቼ የወረሰ
ምንሽር አይደለም ክርስትና። ከእግዚአብሔር ጋር ያለ ህይወት ምንሽር አይደለም፣ ጠብ መንጃ አይደለም። ድሮ እንደዛ ነበር የሚወራረሰው ወይ አንድ ጋሻ መሬት ምናምን አይደለም ክርስትና። ኔቨር። አንተ ከክርስቶስ ጋር በክርስቶስ ኢየሱስ በማመን የምትወስደው ውሳኔና እርቅ ነው። ይሄንን ነው የምንላቸው። አምልጡ፣ አምልጡ። ደግ አደረኩኝ። ከዚህ በላይ ወርጄ ታዩኛላችሁ። ከዚህ በኋላም ይሄንን ስለ ክርስቶስ ለመናገር ክርስቶስ ላይ የሚነሳን ስራ ለማፍረስ መውረድ ከሆነ ደጋግሜ ወርጄ ታገኙኛላችሁ። ሁሌ ያለኝ አቋም ነው፣ እንድታመልጡ ስለምንፈልግ ማለት ነው። እግዚአብሔር ይባርካችሁ ወገኖች፣ ተባረኩ። 8 ሰዓት ሆኗል። ልረፍ። እኔም ቴንኪው የመጣችሁ ሁላችሁ፣ ኮፒ ሊንክ፣ ሼር፣ ሪፖስት አረጉ የነበራችሁ በሙሉ ተባረኩ። መልካም ጊዜ እንደ ሰዓት አቆጣጠራችሁ። ታሚ ተባረክ። መልካም አዳር፣ መልካም ውሎ ይሆንላችሁ። እሺ